ብዙ መሰረተ ልማቶች እየተሰሩ ነው ግን የሴፍቲ ጉዳዮችስ በዛ ልክ እየተሟሉ ነው ወይ? የከተማን እድገት ማግታት አይቻልም። ሴፍቲን እንደ ቅንጦት የማየት አይነት ነገር አለ። ስታንዳርድም ራሱ ሊኖር ይገባል እኮ። ከላይ ህንጻ ይገነባል፣ ከታች ደግሞ ንግድ አገልግሎት ይሰጣል። ግንባታ ፈቃድ አልሰጠውም ማለት ሰውየው ማከራየት አይችልም ማለት ነው። ካልበተኞች ስብሰባ ይባልና ህንጻው ሊፍት የለውም፣ አምስተኛ ፎቅ ላይ ነው ስብሰባው። እንዴት አድርገው ነው የሚወጡት? ብዙ ከተሞቻችን ከተማ ለመባል ያው ብዙ ነገር ይወላቸዋል ግን ከተማ ተብለው አገልግሎት ላይ ይውላሉ። ግን ከተሞችን ስንገነባ ነገ ተጨማሪ ኮስት ውስጥም ላለመግባት የከተማ ዲዛይን ባለው ሁኔታ የቤቶቹ የመኖሪያ ሁኔታዎች፣ የሴፍቲ ጉዳያቸው፣ የሆስፒታሎች ሁኔታ ሌላም ነገሮች ከግምት ውስጥ በገባበት ሁኔታ መሰራት እንዳለባቸው ይሰማኛል። እኔ በግሌ ያው እናንተ ባለሙያዎች ከመሆናችሁ ጋር በተያያዘና እንዲሁም ተቆጣጣሪ ማካለጅ ስላለ በደንብ በዚህ ሀሳብ ላይ እንወያያለን። የከተማ እድገት መገለጫው ምንድነው? ከተማስ መባል ያለበት ምን ነገሮች ሲያሟሉ ነው ከሚሉ ሀሳብ ዶክተር ዳንኤል ልነሳና ሌሎችም በየት እንወስዳቸዋለን። በጣም አመሰግናለሁ። እንግዲህ ከተማ ሲባል ሰው ሰብሰብ ብሎ የሚኖርበት ነው። ከተማ የሚለው አከታተም ከተማነት ከተማ እንግዲህ ከጥንት የሰው ልጅ ስልጣኔ ጋር ታያዛል። ከተማነት ከስልጣኔ ጋር የአንድ ሳንቲም ሁለት ገጽታዎች ናቸው። ይሄ ማለት ደግሞ ምንድነው? የኑሮ ዘይቤ ወይም ሰው የሚኖርበት የሚጦርበት ያናኖር ዘይቤው ከግብርና ውጪ በሆነ መልኩ በተለይም ከ75% በላይ ሆኖ በሌላ በንግድ፣ በማኑፋክቸሪንግ፣ በትምህርት፣ በስራ፣ በመንግስት ስራ፣ በተለያዩ ስራዎች የሚኖር ሰው ነው። ያ ደግሞ በእኛ ኮንቴክስት እንግዲህ የከተሞች ከተማ የሚባለው አካባቢ ከአገር ይለያያል መጠኑም። የእኛ ዝቅተኛው የሚባለው 2000 ሰው በአንድ ሄክታር ከ100 ሰው በላይ የመስፈር ወይም ጥግግት ወይም ዴንሲቲ የምንለው ጋር ተሳስሮ ከ2000 ሰው አካባቢ የሚኖር ከሆነ ዝቅተኛው ከተማ ይባላል ማለት ነው። እዛ ውስጥ የሚኖር ሰው የሚኖርበት የሚጦርበት ዘይቤው ደግሞ ከግብርና ውጪ በሆነ ከ75% በላይ የሆነ ነው። ስለዚህ ከተማ የሚለው አባባል ደግሞ ሁልጊዜም እንደምለው ከተማ ሰፈረ በቋሚነት። እንግዲህ የጥንት ስልጣኔ መነሻው ውሃ ነው። በወንዝ ዳር ነው ስልጣኔ የመጣው። ስልጣኔ ደግሞ በከተሞች ይመሰላል። የሸለቆ ስልጣኔ ነው የሚባለው። የአባይ ሸለቆ ስልጣኔ፣ የኤፍሬጥስ ቲግሪስ ወይም ሜሶፖታሚያ ሸለቆ ሜሶፖታሚያ ስልጣኔ፣ የኢንደስ ወንዝ የሚባለው በፓኪስታን፣ አፍጋኒስታን፣ ኢንዲያን ውስጥ የሚገኘው ትልቅ ወንዝ የእሱ ስልጣኔ፣ እንዲሁም ደግሞ የቢጫ ወንዝ ወይም ቤጂንግ ወይም ቻይና የቻይና ስልጣኔ። ወደ ምዕራባዊ ንፍቀ ክበብ ስንሄድ ደግሞ የሜክሲኮን፣ ሆንዱራስ፣ ኤልሳልቫዶር የእነሱ ስልጣኔ የኦልሜክ ስልጣኔ ወይም የሜክሲኮን ስልጣኔ የሚባለው አለ። ስለዚህ የሰው ልጅ ስልጣኔ በከተማነት ይገለጻል ማለት ነው። ይህን ካልኩ በኋላ ከተማ የሚለው ሀሳብ በሁለት አይነት መልኩ ይገለጻል። አንደኛ የህዝብ ቁጥር መጨመር ነው። ከተማነት የሚለው አንዱ የህዝብ ቁጥር መጨመር ነው። ሁለተኛ ደግሞ የቆዳ ስፋት የከተማ የቆዳ ስፋት መጨመር ነው። ወይም ላንድ አርባናይዜሽን፣ ፖፑሌሽን አርባናይዜሽን የሚባለው በእንግሊዝኛ ማለት ነው። እነዚህ መስፋፋት የከተማ መስፋፋት በሁለቱ መልኩ ሲገለጽ ከደህንነት ጋር መሆን አለበት ማለት ነው። ሲሰፋም የህዝብ ቁጥር ሲጨምርም የደህንነት ጉዳይ ታሳቢ የሚደረግ ትልቅ መርህ ነው ማለት ነው። ይሄ ደግሞ በምንድን ነው የሚመራው ከተባለ መስፋፋትን የከተማን እድገት መግታት አይቻልም፣ ማቆም አይቻልም። ለማቆም የሞከሩት አልቻሉም። በጣም የሚገርም ቅርብ ጊዜ ደቡብ አፍሪካ ነበርኩና ደቡብ አፍሪካ አፓርታይድ የነበረ ጊዜ ደቡብ አፍሪካውያን ከተማ እንዲገቡ አይፈቀድላቸውም ነበር። ከገቡም ወደ አንበሳ ኬጅ ወደ ውሻ ኬጅ ነው ይወረወሩ የነበሩት። እንደዛም በማድረግ ማቆም አልተቻለም። ከ7 ዓመት በኋላ ከ5 ዓመት በኋላ የህዝብ ቁጥሩ ሲጨምር ይታያል። የንግስቲቱ አዋጅ ተብሎ ሎንዶን ሰው እንዳይገባ ከገጠር ወደ ከተማ ሰው እንዳይፈልስ እንዳይገባ አዋጅ ወጥቶ ነበር፣ ግን ማቆም አልተቻለም። ቤጂንግም እንደዚሁ የነዋሪነት መታወቂያ ተሰጥቶ እንዳይገባ ያለው ብቻ መታወቂያ ተሰጥቶ ሌላው እንዳይገባ በሚል ተደረገ። ከ10 ዓመት በኋላ ይጥፎ ነው ይላል። ነገር ግን ወደ ከተማ ከገጠር ወደ ከተማ እንዲገባ ከሌሎችም አገሮች
ወደ ከተማ እንዲገባ ያደረገችው ኒውዮርክ ዛሬ ያለችበትን ደረጃ መናገር ይቻላል። ኒውዮርክ በዓለም ላይ ወደ 205 ሀገሮች ይገመታሉ። ከ205 ሀገሮች የህዝቦች አሉ የምትባለው ኒውዮርክ ናት። ኒውዮርክ ዛሬ በኒውዮርክ 18ኛ 19ኛው መቶ ክፍለ ዘመን የነበረው ካንቲባ ዊዝደም ያላቸውን እውቀት ያላቸውን ከዓለም ዳርቻዎች ሁሉ ይስብ ነበረ ይላል። ዛሬ የዓለምን ከተሞች ዋጋ የምታወጣው ከተማ ኒውዮርክ ናት ማለት ነው። ኒውዮርክ በጣም ደህንነቷ የተጠበቀ ፕላን አድርገው ማኔጅ የተደረገው እንግዲህ ከተሜነትን መምራት ነው እንጂ ማቆም አይቻልም። እንዴት ነው የምንመራው? በፕላን ነው የሚመራው ማለት ነው። ፕላን ደግሞ በዋናነት ደህንነትን መሰረት ያደረገ ነው ማለት ነው። በጣም የሚገርም አንድ 1972 አካባቢ ይመስለኛል አንድ ትልቅ አሜሪካዊ አርኪቴክት አለ፣ ኦስካር ኒውማን ይባላል። ክራይም ፕሪቨንሽን ትሩ ኢንቫይሮንመንታል ዲዛይን ይላል። በዲዛይን ከተማን ፕላን በማድረግ ወንጀልን መከላከል ይቻላል ይላል። በጣም አስገራሚ ነው። ይህንን ያደረገው ሃይ ዴንሲቲ ወይም ጥግግቱ የበዛ ማልታይ ፋሚሊ የሆኑ ህንፃዎችን በማምጣት ከተማን ወንጀለኛ እንዳይኖር የተፈጥሮ ሰርቬላንስ ቅኝት መፍጠር ይቻላል ይላል። ሁለተኛ ከተማ ኮኔክትድ መሆን አለበት። በእሳት አደጋ ጊዜ በተለያየ ጊዜ የመንገድ መረብ፣ የመንገድ ድርና ማግ ተደራሽነት ፊዚካል አክሴሲቢሊቲ የሚባለውን በመፍጠር ከተሞችን ዲዛይን በማድረግ ወንጀልን መከላከል ተችለዋል ይላል። ብዙ አይኖች በመንገዶች ላይ ይላል። ብዙ አይኖች ከላይ ወደ ታች በመንገዶቹ ላይ ሜኒ አይስ ኦን ዘ ስትሪት ይላል። የዛን ጊዜ ወንጀለኛ፣ ሌባ፣ ቀማኛ እንዴት ነው እንትን ይሆናል። ሁለተኛ ደግሞ ደረጃውን የጠበቀ ስታንዳርዱን የጠበቀ መንገድ ድርና ማግ ሲኖር በውስጥ በቀላሉ እሳት አደጋ ብንደሳ በቀላሉ መኪና ገብቶ ከአደጋ ወዲያውኑ ሊድን ይችላል። በእኛ ኮንቴክስት ብዙ ከተሞቻችን መሀል ተደራሽ አይደሉም፣ ዝግ ናቸው። የመንገድ ድርና ማጉ በቂ አይደለም። እንደገና የታመመ ሰው ሆስፒታል የሚደርስበት አምቡላንስ የሚሄድበት የራሱ የሆነ ሌን የለውም። ሳይሬን እየጮኸ መንገድ ላይ ታማሚው በሽተኛው አደጋ ውስጥ ወድቆ ነው የምናየው። ስለዚህ ከተሜነት ማለት በፕላን ከመራን ከተማ በፕላን ከተመራ ደህንነቱ የተጠበቁ ከተሞችን መፍጠር ይቻላል። አዲስ አበባ አሁን በቅርብ ጊዜ የምናየው ኮሪደር ልማት እናያለን። ኢሉሚኔሽን እንደ ቪዚቢሊቲ እንላለን። ይሄንን ብርሃንና እይታ። ለምሳሌ ኮሪደር ላይ በፊት ሞባይል ቀምቶ የሚሮጠው ስንቱ ነው? አሁን ግን በህዝቡ ቅኝት ውስጥ ገብቷል። ማታ ደግሞ ማብራት በርቶ ምንም አይነት ወንጀል ለመፈጸም እድል የማይሰጥ ኤንቫይሮንመንታል ዲዛይን ክራይም ፕሪቨንሽን ትሩ ኤንቫይሮንመንታል ዲዛይን የሚለው አንድ ህያው ምስክር ኮሪደር ልማቱ ነው ማለት ነው። በግራና ቀኝ ግልጽ ሆኖ ማብራት በርቶ በማታ በቀን እንዲሁ ወክ የሚያደርግ እግረኛ ወክ የሚያደርግ ማህበረሰብ መፍጠር ችለናል። ይሄ ደግሞ ደህንነቱ የተጠበቀ ከተማ ከመፍጠር አኳያ ትልቁን ሚና የሚጫወት ነው ማለት ነው። ስለዚህ ከተሞቻችንን በፕላን መምራት፣ በአርበን ዲዛይን፣ በአካባቢ ልማት ፕላን ደረጃውን በጠበቀ መንገድ ድርና ማግ፣ በእግረኛ መሄጃ በስርዓቱን የያዘ እንግዲህ ደህንነት ሲባል በብዙ አይነት መልኩ ይገለጻል። አንደኛ የትራፊክ ደህንነት ነው፣ የእግረኛ የሚንቀሳቀሰው ማህበረሰብ ደህንነት፣ የጤናም እንዲሁ ደህንነት በተለያየ አይነት መልክ ይገለጽ። ስለዚህ የከተማ ፕላን አዲስ አበባ አሁን እንግዲህ በ10ኛው ፕላን አሁን ኢምፓክት የኛ የፓብሊክ ሰርቪስ ዩኒቨርሲቲ የ10ኛውን ፕላን ተጽዕኖ እያጠና ነው ያለው። 11ኛው ፕላን ላይ የሚሻሻሉ ክፍተቶችን ለይተን በ11ኛው ፕላን የበለጠ ደህንነቷ የተጠበቀች አዲስ አበባ ብቻ ሳይሆን ሌሎችም ኢትዮጵያ ውስጥ ያሉ ከተሞች እንከናቸውን ቀደም ሲል የነበሩ ችግሮችን በአግባቡ አጥንቶ በምርምር በጥናት በማውጣት ደህንነታቸው የተጠበቁ ከተሞችን በፕላን መምጣት እንደሚቻል መናገር ይቻላል። አመሰግናለሁ። ጥሩ ለመወያ የሚሆን ሰፊ ሀሳብ ነው ዶክተር ዳንኤል ሌቦ ያነሱልን። ከተማ ሲባል ያው 2000 ሰው ካለና 1 ሄክታር ላይ የሰፈረ ከሆነ ሰዎቹ እዛ አካባቢ ላይ ይከትማሉ። ያው ከተማ የሚባለው ስም እየተሰጠው ይመጣል የሚል ነገር አለው። ያው ብዙ ሀገራትም ቀድሞ ከተሞች አሏቸው፣ ደግሞ አዲስ የሚገነቧቸው ከተሞች አሉ። ከተማ ግን ሲገነባ ከመጀመሪያው ጀምሮ በፕላንና በዲዛይን እየተሰራ የሚመጣ ከሆነ እንደኛ አገር የተገደበ ሪሶርስ ስላለው አገር ብዙ አይነት አጋጅ ነገሮች ሊፈጥር እንደሚችል ይሰማኛል። ከዛ ሲያልፍ ተመሳሳይ ከተሞችንም መገንባት እንዳለብን ይሰማኛል። አሁን አዲስ አበባ ላይ
እቺ ከተማ ከብዙ ጊዜ እንደምናነሳው የብዙ ዲፕሎማት መቀመጫ ናት፣ የአፍሪካ ህብረት መቀመጫ ናትና ከነ ጄኔቭ ቀጥላ ያለች ከተማ ከመሆኗ ጋር በተያያዘ ብዙ ነገሮች ይገቧታል። አሁን ብዙ መሰረተ ልማቶች እየተሰሩ ነው። ግን የሴፍቲ ጉዳዮችስ በዛ ልክ እየተሟሉ ነው ወይ የሚሉ ብዙ የሚነሱ ነገሮች ከመሆናቸው ጋር በተያያዘ በከተሞችስ መሰራት ያለባቸው የሴፍቲ ሁኔታዎች ሳሉ ወይ የሚሉ ነገሮች አሉ። አሁን ፋየር ኮዱ ኦልሞስት ረጅም ዓመት ነው ከ15-16 ዓመት በፊት ጀምሮ ሲብላላ መጣውን በቅርቡ እየጸደቀበት ሁኔታዎች አሉ። አዲስ አበባ ከተማ አስተዳደር ኦልሞስት 3 ዓመትም አይሞላውም ፋየር ኮዱ ግን ከጸደቀ በኋላ ግን በዛ ምን ተሰርቷል የሚለው ነገር ቢኖር ጥሩ ነበር። ኮሚሽነር አህመድንም ጠርተናቸው ነበር፣ የአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነሩ። እሳቸውንም አይ እኔ ሳልሆን ምክትል ይመጣሉ አቶ ደሳለኝ ብለው ነበር። ያው እሳቸውም አልተገኙም። ቢገኙ የአዲስ አበባን ቢያንስ አንስተን ይህን ነገር እንደ ሀገር እንዴት እያሳደግ ነው እንሂድ፣ ከተማዋ ራሱ ያለችበት ቁመና ራሱ ምን ይመስላል የሚለው ኮማንደር አህመድ መሀመድ ቢኖሩ ከእሳቸው ጋር በደንብ በዚህ ጉዳይ ላይ መነጋገር የሚቻልበት ሁኔታዎች ነበሩ። በአጋጣሚ 8 ነው ከነገር ናቸው። ከሮብ ዕለት ጀምሮ 40 አስታውሰናቸዋል፣ ሰኞ አስታውሰናቸዋል። እስከ ትላንት ድረስ እየነገር ናቸው። እናንተ አክብራችሁ ስለመጣችሁ እናመሰግናለን። ያላችሁን እውቀት ያላችሁን ሀሳብ ለህዝብ በከተማ ይጠቅማል ብላችሁ በዚህ ጉዳይ ላይ ለመወያየትም ስለመጣችሁ በድጋሚ እናመሰግናለን። ያው ከፊት ለፊታችን ትልልቅ መድረኮች አሉ፣ እንደ ሀገር የምናዘጋጃቸው መድረኮች አሉና በእነዚህ መድረኮች ላይ ሁሉ ነገሮቻችንን መፍትሄ እየሰጥ ነው፣ መልስ እየሰጥ ነው ከሄድን ነገ ብዙ ቱሪስቶች እናመጣለን። ቅድም ዶክተር ዳንኤል እኮ ያነሱት ሀሳብ የኮሪደር ልማት መሰራቱ ብቻ ሳይሆን ከዛ ጎን ለጎን በጣም ብዙ መድረኮችን ነው እንደ ከተማ እያመጣን ያለ ነው፣ እንደ ሀገር እየጠራን ያለ ነው። በቅርቡ የሚዘጋጅ ራሱ ዓለም አቀፍ የህግ ባለሙያዎችም አንድ መድረክ ዓለም አቀፍ የሆነ ከዚህ ሀገር እንደተመረጠን ሰምቻለሁ። ሌሎችም ነገሮች እየመጡ ነው ያሉት። ብዙ መድረክ ነው እየተሰራ ያለው እና ይህ ከቱሪዝሙ ራሱ የሚገኘው ነገር ቀላል አይደለም። ኢኮኖሚውንም ከማገዝ አንጻር ሌሎችም ነገሮች ሴፍቲ ደግሞ ባህል ማድረግ አለብን። የሴፍቲ ጉዳይ አሁን ትልቅ መሰረተ ልማቶች ሰርተን የሴፍቲ ጉዳይ ግን ብዙ አይታሰብም። አንዳንዴ እንደ ቅንጦትም ጭምር የሚታይበት ሁኔታዎች አሉ እና ኢንጂነር ዮሴፍ ባላ የሚያነሱት ነው እና ይሄ አንድ ከተማ ዓለም አቀፍ የሴፍቲ መስፈርቶችን ራሱ አሟልቶ ነው መገንባት ያለበት ብዬ አስባለሁ እና አሁን ዛሬ ያለን ከተማ እንደ ተቆጣጣሪ አካልም በምትመለከቱበት ሰዓት ምንድን ነው እስኪ የምንያው ከከተማ ፕላን አንጻር ከደህንነት አንጻር የሴፍቲም ጉዳይ አብረው ተካቶበት የኮኔክቲቪቲ ደግሞ ከተሞችን የማሳሰሩ አይነት ነገርም ደግሞ ከሴፍቲ አንጻር ያለው ነገር አሁን ብዙ ስናይ አዲስ አበባ ላይ ያሉ አደጋ በሚደርስበት ሰዓት ይመጣ አካል አለ። ሰው 939 ላይ ሊደውል ይችላል። አሁን እሱም ሰሞኑን ፕሮግራም ለመስራት ሳስብ በአጋጣሚ ኮሚኒኬት ማድረግ አልቻልኩም ነበርና ምንድን ነው ብዬ ጠይቄ ነበር እዛ አካባቢ ያሉ ሰዎች። አይ ከእጅ አሰራር ከማኑዋል ወደ ዲጂታል ተቀይሯል፣ ግን እሱም ደግሞ መብራት የሚጠፋበት ሰዓት ላይ ያው አይሰራም የሚል ነገር ነው የሰማሁት። ስለዛ ሰዎች አሁንም በአደጋ ወቅት ላይ ባለስልጣን መስሪያ ቤቱ ድረስ በእግራቸው ወይ በትራንስፖርት መጥተው ቤቴ ተቃጥሎብኛል ወይ አደጋ ደርሶብኛል እርዳይ ሊሉ ነው ማለት ነው። ወደ ባህላዊ አሰራር እየተመለሰን እንደሆነ ማሳያ ነው። ቢኖሩ ባለሙያዎቹ በደንብ መነጋገር የምንችልበት ሁኔታዎች አሉ። ሁሉ ነገር ስንዘምን በተሻለ ሁኔታ ነው። ጄኔሬተር አጀንዳ ሊሆን አይገባም ለተቋም ወይም ደግሞ የነዳጅ ጉዳይ አጀንዳ ሊሆን አይገባም። ይሄ ከተማ ላይ የአንድ ሰው ሕይወት በምንድን ነው የሚተመነው? አደጋ ስደርሶ ቢሆን ኃላፊነቱ ማን ነው የሚወስደው? በእንደዚህ አይነት ሰዓት እኮ ስልጣን የተሰጠው አካል አሁን ብዙ ጊዜ እንሰማለን። አደጋ በኋላ ይሄን ያህል ንብረት ወደመ፣ ማን ነው ይሄን የሚያጠናው? ፋየርማን እዛ ቦታ ላይ መጣ እንደ ፋየርማን ወይ ደግሞ የሆነ ቡድን መሪ መጣና ይሄን ያህል ንብረት አትርፈናል ካደጋው በኋላ እሰማለሁ ብዙ ጊዜ። ይሄን ያህል ንብረት ወድሟል፣ ይሄን ያህል በዓለም ያባለኑ ሰዎች የሚጠቀሱ ነገሮች ድጋሚ ስታንዳርድም ራሱ ሊኖር ይገባል እኮ ከአደጋ በኋላ ምላሽ አሰጣጥ ላይ ብዙ ሀገራት አሁን የሚያደርጉት የሕክምና ተቋማት የትራውማ ማዕከሎቻቸውን ሬዲ ያደርጋሉ። ብዙ ነገሮች አላጓም፣ ጎርፍ አለ፣ የመሬት መንቀጥቀጥ አለ፣ ዓለም ላይ ብዙ ስጋቶች አሉ፣ እዚህ ሽብር ሁኔታዎች ይኖራሉ። በዛ ሁኔታ ላይ ምን ያህል ተዘጋጅተን እየጠበቅን ነው? አሁን ደግሞ ግሪን ሌጋሲ ጋር በተያያዘ ብዙ ችግኝ ተክለናል እኮ እንደ ሀገር። ይሄ ችግር አይበለውና የሰደድ እሳት ቢነሳ በአካባቢያችንና በከተማው ላይ እንደ ሀገርም ቢነሳ በምንድን ነው ሶልቭ የምናደርገው? በዚህ ደረጃ የተዘጋጀ አቅም መሳለ ነው። ሌሎች ሀገራት የሚጠቀሟቸው ነገሮች አሉ። አሁን እኛ ህንጻዎችን ስናይ ያላቸው ቁመት ከትላንት ዛሬ ከፍ እያለ ነው። ንግድ ባንክን ካየነው ወደ 206 ሜትር አካባቢ ነው አይደል? አሁን እንደዚህ አይነት ቦታ ላይ እሳት ቢነሳ ምንድን ነው የምናጠፋው? እቺ ከተማዋ ስራ ሆነ የቻለ ሄሊኮፕተር ሳላት ምንድን ነው እስቲ አሁን የሴፍቲኒስ ጉዳይ እንዴት አድርገን ነው ከእያንዳንዱ መሰረተ ልማት ጋር አያይዘን መገንባት ያለብን? ይሄን መሆን ካልቻለ አንድ ከተማ ሴፍ ነው ደህንነቱ የተጠበቀ ነው ማለት አንችልም። ህጎቻችን ምንድን ነው የሚሉት? የህንጻ አዋጁንም ጨምሮ ማለት ነው ማየት እንችላለን። ይቀጥሉ ኢንጂነር። እሺ አመሰግናለሁኝ። እንግዲህ በዋናነት የተነሱት ነገሮች በተለይ በከተሞች ላይ ያሉ የሚከሰቱ ደህንነቶችን በተመለከተ
እንደ አጠቃላይ ምን አይነት ዝግጁነት አለ፣ እንደ ሀገርም ምን አይነት የህግ ማዕቀፎችስ አሉ እና እነዛ ነገሮች አተገባበራቸው እንዴት ነው የሚለውንም ጭምር ያካተተ ስለሚሆን እንደ ሀገር እውነቱን ለመናገር ከዚህ በፊት ከነበሩት ነገሮች አሁን ላይ በተሻለ ነገር የከተሞች እድገትም እየመጣ ስለሆነ የምናያቸው ናቸው። በተለይ ቅድም በተነሳው የኮሪደሩ ዋና የኮሪደሩ መነሻ የሚሆነው አክሰሰብል ስለማይሆን ቅድም ለአደጋ ምላሽ ለመስጠትም ራሱ አክሰሰብል ስለማይሆን ያንን ራሱ ምላሽ የሰጠ ነው አንዱ ኮሪደሩን በተመለከተ ማለት ነው። እነዛ ነገሮች ደግሞ ስናይ ምንድነው ያ ነገር የከተሞች እድገት እየጨመረ ነው፣ ፍላጎታችን እየጨመረ ነው። የሰው በፊት የነበረው ፍላጎትና አሁን ያለው ፍላጎት እየጨመረ ነው። ፕላስ ደግሞ አሁን ወደኛ ሀገር ኮንቴክስት ስናመጣው እንደ በተለይ እንደዚች እንደ አዲስ አበባ ከተማ ላይ ብዙ ኢንተርናሽናል ተቋማት እንደዚሁ ያሉበት ነው። ወጪ ገቢው እንደዚሁ ያለበት ነውና ብዙ ነገሮችን መሰረት አድርጎ ስራዎች የሚሰሩበት ከተማ ነው። ከዚህ አንጻር ህንጻዎቻችን ምን ይመስላሉ? በፊት የነበራቸው ቁመትና አሁን ያለው የህንጻ ቁመቱ በጣም ትላልቅ ሜጋ የሆኑ ህንጻዎች እየተሰሩ ያሉበት ሁኔታ ነው ያለውና ያንን መሰረት ተደርጎ በተለይ እንደ ኢትዮጵያ ኮንስትራክሽን ባለስልጣን እነዚህን ታሳቢ ተደርጎ በፊት ከነበርንበት እሳቤ ለመውጣት ብዙ እሳቤዎችንም ለመቀየር ታሳቢ ተደርጎ በተለይ በፊት የነበሩ ኮዶች ስታንዳርዶችን በተመለከተ ሙሉ ለሙሉ ወደ አዲስ እና ሪቪው ተደርጎ ይህንን አዲሱን አስተሳሰብ፣ አዲሱን አሰራር፣ አዲሱን የሰውን ፍላጎት ጭምር ይመልሳል ተብሎ እነዚህ ነገሮች ለማስተካከል የተሞከረበት ሁኔታ ነው ያለው። ለአዲስ ገንቢዎቹ ነው አሁን እርስ ያሉት መመሪያዎችን ደንቦችን እየከለስን ነው የሚል ነገር አንስተውልኛል። አሁን ደግሞ ኦልሞስት ከተማዋ ተገንብታ አልቃለች በሚባል ደረጃ ብዬ ነው የማስበው። ከዚህ በኋላ የሚገነቡት የማስተካከያም ጭምር ነው፣ አዲስ ብቻ ሳይሆን ስለዛ ነባሮችንም የማስተካከል አዎ የሴፍቲ ጉዳዩ በነገራችን ላይ በመሰረተ ልማት ላይ 2% ቢሆን ነው ለማስተካከል እንኳን የሌላቸው ላይ እንኳን ስናይ ማለት ነው። እንደ ምሳሌ እንኳን ስናየው ኢቭን ህንጻ አዋጁ ራሱ ከጸደቀ እንግዲህ አሁን በቅርብ ጊዜያት ሊጸደቀው ምን ያህል ጊዜው ነው? በ2024 ነው በፈረንጅ ወደ 2 ዓመት 16 አካባቢ ነው እንትን ያለውና ያንን መሰረት ተደርጎ የተቀመጡ ነገሮች አሉ። በተለይ ከደህንነት አደጋዎች ዝግጅት እና ደህንነትን በተመለከተ የተለያዩ የተቀመጡ አሉ። ከነዚህ ውስጥ አንዱ ቅድም ያልከው ለምሳሌ አስጊ ህንጻዎችን በተመለከተ ለይታችኋል፣ ቆጥራችኋል? ቁጥራቸው መታወቅ አለበት። ስራው እውነቱን ለመናገር ገና ሂደት ላይ ያሉት ነገሮች አሉ። እሱን በኋላ ላይ መለስበታል ምን ላይ ነን ያለ ነው የሚለውን ነገር ግን አትሊስት ሀገሪቷ ያንን ታሳቢ አድርጋ ስራዎችን ለመስራት ዝግጁነቱን በተመለከተ የተቀመጡ ነገሮች አሉ። ያንን ምሳቤ የተወሰደው ችግሮች ስለታዩ አስጊ ህንጻዎችን በተመለከተ ለምሳሌ ህንጻ አዋጁ ላይ አንቀጽ 28 ላይ የተቀመጡ ነገሮች አሉ። የህዝብን ደህንነትና ጤንነት አስጊ የሆኑ ጉዳዮች ላይ እንደዚሁ ከህንጻዎች ጋር ማስተካከያ መደረግ ያለባቸውን ነገሮች ማስተካከያ እንዲደረግ እንትን የሚል የተቀመጠ ነገር አለ። እሱ ላይም እንደዚሁ እየተሰራበት ያለበት ሁኔታ አለ። እንደዚሁ አሁን ከደህንነት ጋር ስናነሳ ሌላው የአካል ጉዳተኞችን ተደራሽ የማድረግ ስራም እንደዚሁ አብሮ የሚሰራ ነው። በፊት አዲስ ለሚሰሩት ያው አሁን ላይ በተለይ እያንዳንዱ ከተማ የራሱ ህንጻ ሹም አለው። ያንን መሰረት አድርጎ ዲዛይኖቹ ያንን ያካተቱ መሆናቸውን ታሳቢ ተደርጎ ጸድቀው ወደ ስራ የሚገቡበት ሁኔታ ነው ያለው። ከዚህ በፊት ያሉትም ደግሞ ማስተካከያ እንደሚደረግላቸው ምክንያቱም አክሰሰብል መሆን እንዳለባቸው ታሳቢ ተደርጎ እንደዚሁ የሪኖቬሽን ስራዎች ሲሰሩ ታሳቢ ተደርጎ ወደ ስራ የሚገባበት ሁኔታ ነው ያለውና ያንንም መሰረት ተደርጎ እንደዚሁ የተቀመጡ ነገሮች አሉ። ሌሎችን በተመለከተ ለምሳሌ የእሳት አደጋ መከላከልን በተመለከተም እንደዚሁ ህንጻ አዋጁ ላይም የተቀመጠ አለ። አንቀጽ 26 ላይ እንደዚሁ የተቀመጠ ነገር አለ። እሱን ታሳቢ ተደርጎ ከዲዛይኑ ጀምሮ እንደዚሁ ታሳቢ መደረግ አለበት። ያንን ዲዛይን ደግሞ ታሳቢ ስናረግ በተለያየ መንገድ ነው ታሳቢ የምናረገው። ለምሳሌ
ሊፍት ጭምር አሁን በተለይ ሊፍት ላይ ኮድና ስታንዳርድ የለንም ነበር ከዚህ በፊት። አሁን ላይ ግን ስታንዳርድ እንደ ሀገር ስታንዳርድ እንዲወጣለት ተደርጎ ኢቭን ያንን ይመልሳል የሚል የፋየር ፋይት ኤሊቬተር እንደዚሁ ስታንዳርድ የወጣለት ሁኔታ ነው ያለው። ምክንያቱም ያንን መሰረት አድርጎ ከሴፍቲ ጋር ያሉ ሪኳርመንቶችን በሚያሟላ መንገድ እሳት አደጋ በሚከሰት ጊዜ ለመከላከል በሚያስችል ሁኔታ ላይ የተቀመጠ የኮድ የተቀመጠ አለ። ይህም ኮዱን መሰረት አድርጎ ኤስ 396 የሚል በደረጃዎች እንደዚሁ ጸድቆ የወጣ ወደ ስራ የገባ ኮድ አለ። እሱን ወደ ኢምፕሊሜንቴሽን የሚገባበት ሁኔታ ነው ያለው። ያንን መሰረት አድርገን እውነቱን ለመናገር ሌሎችም አሁን ከዚህ ከአደጋ ጋር ተገናኝቶ ከሄልዝ ኤንድ ሴፍቲ ጋር ቅድም የተገናኘው ከከተሞች ጋር ስለሚገናኝ እነዛ መሰረት አድርጎም እንደዚሁ ከሚሰሩ ኮንስትራክሽኖች ኢቭን ኮንስትራክሽን ስንል የተለያየ ነው። አዲስ ሊሆን ይችላል፣ የዲሞሊሽንግ ሊሆን ይችላል። እነዛ ነገሮች ለምሳሌ አሮጌዎቹን የማፍረስ ሁኔታም ሊኖር ይችላል እና ያ ነገርም ራሱ ሲከሰት ምን ያህል ሴፍቲ ተጠብቆ ፈረሳዎች ተደርጎ እንደሚሰራ ጭምር የተቀመጡ ህጎች አሉ። ይህንን መሰረት አድርጌ ምን ያህል ኢምፕሊመንት ተደርገዋል ገና ነን። ጅማሮ ነው እንጂ ያለው በየቦታው ላይ ስናይ ብዙ ነገሮችን ጥንቃቄ ማድረግ እንዳለብን ሌሎች ሀገሮች ላይ ሄደን ስናይ ያሉ ነገሮች ከኮንስትራክሽን ግንባታው ይልቅ የሴፍቲ ፕሮሲጀሮቹ ብዙ ኮስት እንደሚያደርጉ ለማየት የሞከርኩበት ሁኔታ ነው ያለው። ምክንያቱም እኛ ሀገር ሴፍቲን እንደ ቅንጦት የማየት አይነት ነገር አለና ኮንስትራክሽኑ ላይ ትኩረት የማድረግ ሴፍቲ ፕሮሲጀሮችን ኢቭን በየሳይቱ እንኳን የሴፍቲ ኢንጂነሮችን ወይም ደግሞ ሴፍቲ ኦፊሰሮችን አስቀምጦ አደጋዎችን ከመከሰታቸው በፊት የመከላከል ሂደትንም እንደዚሁ ማስቀመጥ የምንችልበትን ሁኔታ ተቀምጧል። ግን ያ ነገር ተግባራዊ ሲደረግ ብዙ ቦታ ላይ አናይም። ያንንም ያየነው በሂደት በእኛ በፌዴራል ደረጃ ከምንቆጣጠራቸው የፕሮጀክቶች እንደዚሁ ሬጉሌት የምናደርጋቸው አሉ። እነዛን መሰረት አድርገን ያየናቸው ክፍተቶች አሉ። እነዛን መሰረት አድርገን ደግሞ ምላሽ እየሰጠን እንዲስተካከልም ያደረግንባቸው ሂደቶች አሉና እንደ አጠቃላይ እነዚህ ነገሮች ወደ መሬት ሲወርዱ ግንባታዎች በብዛት የሚገነቡት ከተሞች ላይ ነው። የሰው እንቅስቃሴ ያለው ከተሞች ላይ ነው። ስለዚህ ከተሞች ለነዋሪዎቿ ምቹ የምትሆነው ኮንስትራክሽኑን መሰረት ተደርጎ ሴፍ የሆነ ኮንስትራክሽን ተሰርቶ ግንባታዎቹን ደግሞ በኋላ ላይ እንደዚሁ ህንጻ አዋጁ ላይ ያለ የመጠቀሚያ ፍቃድ ራሱ ሲሰጥ እነዚህን መሰረት ተደርጎ መጠቀሚያ ፍቃድ ከህንጻ ሹሙ እንደዚሁ ማግኘት አለባቸው። ያንን ፕሮሲጀር የሚጠቀሙት አንደኛው ይህንን ሴፍቲውን የጠበቀ ህንጻ ነው ወይ አገልግሎት መስጠት ይችላሉ የሚለውን ነገር መሰረት አድርጎ ለምሳሌ እሳት አደጋ በሚከሰትበት ጊዜ ከእሳት አደጋ ማምለጫ ሂደቶች አሉ የሚለውን ነገርም መሰረት አድርጎ የተቀመጡ ግንባታዎች አሉ። እዛ ላይ ህንጻው ሲገነባ የፋየር ስኬፕ ስቴሮችም እንደዚሁ ሊፍቶችም ይኖራል። አሁን በአዲሱ እንትን ወደዛ እየተሄደ ስለሆነ ማለት ነውና ያንን መሰረት አድርጎ የምንሰራቸው ነገሮች ስላሉ እነዛን ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ግን በምንፈልገው እንደዚህ የሆነ እሳቤያችን አሁን ላይ በደረስነው እሳቤ ግን ደርሰናል ወይም ደግሞ የሆነ የሚያረካ ነገር ሰርተናል ብለን ግን የምንኩራራበትም እንትን የለንም እና ቀጣይ የምንሰራበት ይሆናል ብዬ ነው ማስበው። አመሰግናለሁ። መልካም። ያው እንደዚህ አይነት ሀሳቦች የሴፍቲ ጉዳይ መቼም የሰው ልጅ ያለበት ቦታ ሁሉ የሴፍቲ ጉዳይ አስፈላጊ ነው። አሁን በኮንስትራክሽን ሴክተር ላይ ያሉ የሴፍቲ ሁኔታዎች በጣም ከባድ ናቸው። ዓለም ላይ ያው ሶስቱ ላይ ነው የዚህ ማዕድን ማውጫ፣ ግብርናና ኮንስትራክሽን ያው ብዙ ሞቶች ያሉበት ብዙም አደጋ ያለበት አካባቢ ተብሎ የሚታሰበውና አሁን ቅድም ካነሱት ጋር በተያያዘ አሁን በፈረሳ ወቅት ላይ ራሱ በግንባታ ወቅት ላይ የሚደርሱ አደጋዎች ቁጥራቸው ቀላል አይደሉም። የዚህ ሴፍቲ ባህላችን ዛሬም አነስተኛ ነው። ዛሬም የእንጨት ስካፎልዲንግ ከዚህ ህንጻ ነቅሎ እዛ ህንጻ እየተባለ ምልልሱ እንኳን በማይታወቅ ሁኔታ ላይ ስንት ሰው ነው እየወደቀ እየሞተ ያለው?
አዲስ አበባ ላይ ያስታውሳሉ ዛሬ 8-9 ዓመት አካባቢ ላይ ብዙ ሰው ከዚህ ከጉድጓድ ቁፈራ ጋር በተያዘ የሆነ መሰረተ ልማት ይሰራል ይባላል። ጉድጓድ ይቆፈራል፣ አፈሩ ላያቸው ይመለስባቸዋል፣ ህይወታቸው ያልፋል። የሚጠየቅም አካል የለም። ወደ ቤተሰቦቻቸውን አስክሬን ተጭኖ ነው የሚሄደው። እንደዚህ አይነት ነገሮች ናቸው የነበሩትና አንዳንዴ የዚህ ኮንስትራክሽን ስራውን በኃላፊነት የሚሰራው አካል ራሱ ያለበት የህግ ጥያቄነት መኖር እንዳለበት ይሰማኛል። አሁን ዛሬ ሰው የሚሉት ህጉም 2006 ላይ ወጣ የዚህ ስራና ከተማ ልማት ሚኒስቴር በሚባለው የህንፃ አዋጁም ላይ በግልጽ የተቀመጡ ነገሮች እኮ አሉ። ዛሬ የምናወራበት ራሱ ማለት ነው። አንድ ህንፃ ለመባል እነዚህ ነገሮች ከሴፍቲ አንጻር ማሟላት አለበት። ከ3 ፎቅ በላይ ሲሆን ህንፃ ይባላል። ህንፃ ከተባለ ደግሞ የአደጋ ጊዜ መውጫ ያስፈልገዋል፣ የአደጋ ጊዜ መሰብሰብ ያስፈልገዋል፣ ፋየር ቦክስ ያስፈልገዋል፣ ከከተማ መስመር ጋር የተገናኙ ሃይድራንቶች በአካባቢ ላይ ያስፈልጋል ተብሎ በግልጽ የተቀመጡ ነገሮች እንዳሉ ሆነው ዛሬም ግን ከነዚህ ሁሉ ችግሮች ጋር ነው ያለ ነው። ቅድም የተነሳው ነገር እንደ ቃል እንዳታዩት፣ አሁንም ከዚህ በላይ ትልቅ ህንፃዎች ይሰራሉ። አሁን የኢትዮጵያ ንግድ ባንክ የተሰራበት ህንፃ አካባቢ ላይ እስከ ለጋህር ድረስ በዛኛው በኩል ደግሞ እስከ ሜክሲኮም እያለ ነው ትልቅ ህንፃዎች እየተሰሩ ነው ያሉት፣ ትልልቅ መሰረተ ልማቶች። ይሄ ነገር ነገ ወደ ክልልም ይቀጥላል። ግን የሴፍቲ ጉዳዮች ባልተሟሉበት ሁኔታ መንግስት እንኳን ዜጎችን የቤት ባለቤት ለማድረግ ብለው እየሰራቸው ያሉት ህንፃዎች ራሱ እነሱ ማየት ራሱ እንችላለን። አሁን ባለ 40-60 የሚባሉ እስከ 15 ፎቅ ድረስ ናቸው ህንፃዎቹ፣ 21 ፎቅም አለ። እነዚህ እንኳን አሁን ብዙዎቹን ስናያቸው ብዙዎቹን ሲሆን ኦልሞስት ከ90% በላይ ድፍረት መናገር እችላለሁ ሊፍት የላቸውም። እነዚህ ህንፃዎች ሰው እንዴት አድርገው ነው እዛ ቦታ ላይ እንትን የሚለው አይበለውና እዛ ቦታ ላይ ሰው እንኳን ህይወቱ ቢያልፍ አስክሬን በመልኩ ነው የሚወርደው ራሱ ሲሰሩ ራሱ ሊፍቶቹ ራሱ አንዳንድ ቦታዎች ላይ ስናይ እነዚህ ራሱ አሁን ቅድም ያነሱት ስላለ ነው ኢንጂነር ዮሴፍ ለአካል ጉዳተኞች ተደራሽ ከመሆን አንጻር ምንም የትኛው መሰረተ ልማት እየሰራን ያለ ነው። ዛሬም እኮ በዚህ ደረጃ እንደ ቅንጦት እየታየን ያለው በመንግስት እንኳን የሚሰሩ ፕሮጀክቶች ናቸው። አሁን የጋራ መኖሪያ ቤት እያልኩኝ ያለሁት በመንግስት የተሰራ ፕሮጀክት ላይ ነው ይሄ የሆኑ ችግሮች የሚታዩት። ሊፍት የለ፣ ፋየር ቦክስ የለ፣ ሃይድራንት የለ። እኔ እንኳን የምኖርበት አካባቢ ላይ አንድም ነገር የላቸውም ህንፃዎቹ። አንዳንድ ኮንትራክተሮች ለነብሴ ያሉት ሰርተው ይወጣሉ። አንዳንዱ ደግሞ የፋየርን ጉዳይ እንደተባለ የቅንጦት ጉዳይ አድርጎ ሌሎቹም ለዛ የተገዙ ታክሲብሎቹንም ጭምር ይዞ የሄደ ኮንትራክተር ነው ያለው። ይሄን ማን ነው የሚጠይቀው? ቅድም የተነሱ ሀሳብ አለ። የህንፃ መጠቀሚያ ፍቃድ ተብሏል። ማን ፍቃድ ሰጥቶባቸው ነው እነዚህ ህንፃዎች ሰው እየኖርባት ያለው? እዛ ህንፃ ላይ ሲኖር አደጋ ቢደርስ ማን ላይ ነው ኃላፊነቱ የሚወድቀው? እነዚህም ነገሮች ከግምት ውስጥ መግባት አለባቸው እና ቅድም ዶክተር ዳንኤል ያነሱት ነገር ዓለም ላይ የሚሰራ ነገር ነው። የሴፍቲ ጉዳይ ዓለም አቀፍ ጉዳይ ነው። ሰው ልጅ ያለበት ቦታ ላይ ሁሉ የሴፍቲ ጉዳይ መካተት አለበት። ዛሬም እኮ እኛ ህንፃ እንሰራለን፣ የህንፃውን ቅርጽ እንቀይራለን። ትናንትና ሆቴል ከነበረ ዛሬ ሆስፒታል እናደርገዋለን፣ ከነገ ወደ ዳቦ ቤት እናደርገዋለን፣ ከዛ ሆቴል እናደርገዋለን። ሰውየው አላዋጣኝም በሚል ነው የፈለገውን ነገር የሚቀያየረው ህንፃውን እንጂ ያ እንኳን ሲቀያየር እንኳን ከህንፃው ዲዛይን ጀምሮ ለዚህ ነገር ይሆናል አይሆንም የሚል አካልም እስካሁን ድረስ የሚያደርግ አካል አለ ብዬ አላስብም። ስለዛ ይሄ ሁሉ ባለበት ሁኔታ ላይ ደህንነቱ የጠበቀ ከተማና ደህንነቱ የጠበቀ መሰረተ ልማት ላይ ነው ወይ እየኖርን ያለ ነው ብለን ብናነሳ እንደ ምላሻችሁ ምን መሆን አለበት? ዶክተር ዳንኤል ለእርሱ ልስጦት ነው። በጣም አመሰግናለሁ ኢንጂነር ዮሴፍ ጥሩ አድርጎ አዋጆችንም ጠቅሰዋል። አዋጅ የህንፃ አዋጅ ኮድ ሊወጣ ይችላል። ካልተተገበረ ምንም ዋጋ የለውም። ወረቀት ሼልፍ ላይ ነው የሚቀር። እንግዲህ ሴፍቲ ፕሪኮሽን እንደምታወቀው አዲስ አበባ የዓለም አቀፍ ድርጅቶች የአፍሪካ የኢኮኖሚክ ኮሚሽን ዩናይትድ ኔሽን ኢኮኖሚክ ኮሚሽን ማዕከል ናት። ከ130 በላይ ዲፕሎማቲክ ሚሽን ማዕከል ናት። የአፍሪካ ህብረት ማዕከል ናት። አሁን ደግሞ የቱሪዝም ኮንፈረንስ የኮንፈረንስ ቱሪዝም ማዕከል እየሆነች ነው። ምቹ ከተማ ማለት ደህንነቷ የተጠበቀ ከተማ። እውነት ለመናገር እኔ ብዙ የዓለም ሀገሮች አፍሪካ ውስጥ ብዙ የአፍሪካ ከተሞችም ሄጃለሁ። በጣም ሰላም ያላት ከተማ አዲስ አበባ ናት። እውነት ለመናገር የናስም ስለሆነ በአይን ስላየው ከሴኩሪቲ አንጻር ወደ ሴፍቲ ስንመጣ ደግሞ ሴፍቲ ላይ አሁን እየሄድንበት ነው፣ እየሰራንበት ነው። ምሽ ነው የምንደርሰው እኮ የጨነቀን እኮ እሱ ምንድነው የሚሆነው? ለምሳሌ ፕላን ሲሰራ እንግዲህ የሰው ልጅ 3 መሰረታዊ ፍላጎት የአዲስ አበባ ከተማ 3 መሰረታዊ ፍላጎት አላት። ልክ ለሰው ልጅ ምግብ፣ መጠለያና ልብስ እንደሚያስፈልጉላ ለከተማ አካላዊ ፍላጎት ያስፈልጋታል። ቅድም የእሳት አደጋ መከላከያ ያልከው አንዱ አካላዊ ፍላጎት ነው፣ ስታንዳርድም ነው። እና ቅድም እንዳልከው ፕላን ሲሰራ ሴንትራሊቲውን ጠብቆ የፋየር ሃይድራንት ሁሉ በየቦታ በየሳይዙ በሴኬንደሪ ሌቨል በፕራይመሪ ሌቨል በየደረጃው እንደየ አካባቢው የከተማ ጥግግትና ዴንሲቲ እንደ ህንፃው ሜጋ በስታንዳርድ በየቦታው በፕላን መቀመጥ መቻል አለበት። ይሄ ተጀምረዋል።
አሁን በኮሪደር ልማቱ ላይ ፋየር ሃይድራንቶች የመጡበት ሁኔታ አለ። ፋየር ኤክስቲንጉሸር በህንፃዎች ኢቨን እንደ ህግ ሆኖ እየመጣ ያለበት ሁኔታ አለ። ስለዚህ ፋየር ኤስኬፕ አንዱ የከተማ ፕላን ኢንቴግራል ኮምፖኔንት ነው። ስለዚህ ትኩረት ተሰርቶ የሚሰጥበት ነው። ስለዚህ ማኒሲፓል ሰርቪስስ በምንላቸው ውስጥ አንደኛው የፋየር ኤስኬፕ ስትራቴጂ አንዱ ትልቁ ኮምፖኔንት ነው ማለት ነው። ስለዚህ ለኑሮ ምቹ ከተማ የሚባለው ደህንነቱ በጣም ሳቢ የሆነ ለኢንቨስትመንት፣ ለልማት፣ ለቱሪዝም፣ ለኢኮኖሚ፣ ለሁሉም ነገር ሳቢ ከተማ የምትባለዋ ደህንነቷ ሲጠበቅ ነው። ቅድም ያልናቸው አዲስ አበባ እንደሚታወቀው 10 ፕላን ነው ያላት። 10ሩም ፕላን ለአዲስ አበባ ምን አይነት ለውጥ አመጣ ቢባል ምናልባት ባለፉት 4 እና 3 ዓመታት ወዲህ ነው ፕላን በአግባቡ ሲተገበር የምናየው። በጣም በሚገርም ሁኔታ ብዙ ከተማ ፕላኖቻችን የከተማዋን ገጽታ አላስጠበቁም። አሁን ግን አዲስ አበባ ከመሀል ከተማ ጀምሮ ደረጃውን በጠበቀ መናፈሻ ስፍራ ሰው በቀላሉ መንቀሳቀስ የሚችልበት መኪና፣ እግረኛ በአግባቡ መንቀሳቀስ መቻል አንዱ የደህንነቱ ትልቁ መነሻ ነው ማለት ነው። ስለዚህ ቀደም ሲል በምናየው እሳት አደጋ ተነስቶ መኪና መግባት አይችልም። ውሃ የምረጭ የእሳት አደጋ ማጥፊያ ማሽን መግቢያ አክሴሲብል አልነበረም። አሁን ግን በቀላሉ አክሴስ በማድረግ አክሴሲብል ተደራሽ በመሆን ከአደጋ የሚያድንበትን ኢንቫይሮንመንት ቢልት ኢንቫይሮንመንት እየፈጠርናል። በጣም አፒል የሚያደርግ እና ከዚህ አኳያ አሁን እየተሰራ ያለው ስራ ተጠናክሮ መቀጠል መቻል አለበት። ስለዚህ አንዱ ትልቁ ሙኒሲፓል ሰርቪስ። ሌላው ከህንፃ ጋር ታይቶ ህንፃ ሳያልቅ አገልግሎት መጀመር የለበትም። አንዱ አደጋ ውስጥ ባንክ ተከፍቶ ሰሜት ላይ ፈርሶ ህዝብ ያለበትን እናያለን። ከላይ ህንፃ ይገነባል፣ ከታች ደግሞ ንግድ አገልግሎት ይሰጣል። ይሄ እዚህ ላይ ግን በየትኛው ህግ ነው ኢንጂነር ይህን ነገር እንዲያነሱት የምፈልገው? ይህን የዶክተርን ሀሳብ በደንብ ትረስ እንዲያደርጉልኝ እፈልጋለሁ። አንድ ህንፃ ለምሳሌ እኔ ለመከራየት ስመጣ ህንፃው ካላለቀ መቼም የግንባታ ፍቃድ አይሰጥም አይደል? የግንባታ ፍቃድ አልሰጠው ማለት ሰውየው ማከራየት አይችልም ማለት ነው። የባለቤትነት እንትኑ አልተረጋገጠም ማለት ነው አይደለ? ገንብቶ መስራት ካልቻለ ማለት ነው። መጀመሪያ ለመገንባት ፍቃድ ይሰጠዋል። ከዛ በኋላ በግንባታ ወቅት ላይ ክትትል ይደረግበታል። ልክ ሲጨርስ ደግሞ የመጠቀሚያ ፍቃድ ይሰጠዋል አይደል? የመጠቀሚያ ፍቃዱን ሳይዝ ግን ያንን ህንፃ ማከራየት ይቻላል? እስኪ እቺ ነገር ብናነሳ ነው። እኔ ምንድን ነው የሚሆነው? እንደዚህ አይነት እንትን የለም። እንደውም አንድ ወቅት ህንፃ በፍሬምወርክ በስትራክቸራል እንትን ላይ አልቆ እስከ መጨረሻ ካላለቀ ከታች ስራ እንዲጀምር ማድረግ ስካፎልዲንጉ ከስካፎልዲንግ አንጻር ከመወጣጫ አንጻር እንኳን ብንናገር ከእንጨት ወደ ብረት እንዲቀየር አቅጣጫ ተቀምጧል። አዋጅ በህንፃ አዋጁ ላይ ተቀምጧል። አሁንም ግን ኢንፎርስሜንት ችግር አለ። አዋጅ ይወጣል፣ ህግ ይወጣል፣ የማስገደድ ችግር አለ። እሱ ላይ መስራት አለብን። እውነት ለመናገር ትልቅ በየቦታውን እንጨት ታያለን፣ በቀላሉ የሚፈርስ በስብሶ በቅርብ ጊዜ እንኳን እዚህ በቅርብ ያሉ ሪል ስቴቶች ላይ ይሞቱ አሉ። በግለሰብ ህንፃዎች ላይ እየሞቱ ያሉበት ሁኔታ ነው ያለ። ስለዚህ ደህንነቱን መጠበቅ የሚለው አንደኛ ከህንፃ ግንባታ አንጻር አንዱ መታየት ያለበት ኮምፖኔንት ነው። እንግዲህ ደረጃውን በጠበቀ ስካፎልዲንግ መወጣጫ መዘጋጃት አለበት። ጠንካራ የሆነ ደረጃውን የጠበቀ መወጣጫ መሆን አለበት። ይህም ራሱ አንድ ክፍተት ነው። ስለዚህ የኢንፎርስመንት ላይ ትኩረት ማድረግ ያለበት ላወጣነው ህግ ተገዢ ሆነን ደህንነቱን እንግዲህ ህግ የሚወጣው የማህበረሰቡን ደህንነት ለመጠበቅ ነው። የሪሶርስ ተደራሽነቱን ለማረጋገጥ ነው። ፍትሐዊነትን ለመጠበቅ ነው። ደህንነትን ለመጠበቅ ነው። ስለዚህ ህግ ባይኖርማ አስገዳጅነትንም አይኖርም ማለት ነው። ስለዚህ ላወጣነው ህግ ተገዢ ከሆንን አንደኛው የማህበረሰቡን የህዝቡን ደህንነት የምንጠብቀው ይህም ሲሆን ነው ለማለት ነው። ስለዚህ ከህንፃ ጋር ተያይዞ ያሉ ነገሮች ላይ ይህ መስራት ህንፃ ሳያልቅ ሳይጠናቀቅ አገልግሎት መጀመር ራሱ ሌላኛው ኤንቫይሮንሜንታል ብክለትም ነው። ሰው እንደዛ አይነት ኤንቫይሮንሜንት ውስጥ ብናኝ ባለበት ሁኔታ ጤንነቱም የተጠበቀ አይሆንም ማለት ነው። የመተንፈሻ አካል ላይ በሬስፒሬተሪ ኦርጋን ላይ የሚደርሰው አደጋ የሚቀጥለው ትውልድ ላይ አደጋ እያወጅን ነው ማለት። ስለዚህ እነዚህ ሁሉ በፓርቲኩሌት ማቴሩ በመተንፈሻ አካል እየገባ ሌላም አደጋ ነው የሚያስከትለው። ስለዚህ ደህንነት ብለን ስንል ጤንነት ነው እንግዲህ የማህበረሰቡን ጤንነት ነው። አምራች የሆነውን ዜጋ እድሜው ጨምሮ ውብ የሆነ ከተማ ውስጥ ህግና የደህንነትና ጥበቃ ያለበት ከተማ ውስጥ እንዲኖር ማድረግ የሚቀጥለው ትውልድ እና ከተማዋም ደግሞ ሳቢ ነው የምትሆነው። ከሌላ ዓለም ሁሉ መዳረሻ ነው የምትሆነው። አዲስ አበባ፣ ሐዋሳ መዳረሻ ነው የምትሆነው። አዳማ መዳረሻ ነው የምትሆነው። ስለዚህ አሁን አዲስ አበባ ውብ መሆን ጀምራለች። ሐዋሳም ቢታይ ትገረማለህ። አዳማ እጅግ ውብ ሆናለች። ባህር ዳርም እንደዚሁ፣ ሌሎችም ከተሞች ቢሾፍቱም ቆንጆ እየሆነች ነው። ስለዚህ ከተሞቻችን ጽዱ፣ ውብ
ደህንነታቸው የተጠበቀ ስታንዳርዱን ጠብቆ መሰረተ ልማቶች ዝርጋታ እያረጋገጥን እየሄድን ነው እና ከተሞች እንግዲህ የአንድ ሀገር ብልጽግና የሚያረጋግጡ ናቸው። ዋናው ወሳኝ ናቸው ማለት ነው። ምክንያቱም የኢኮኖሚ ቋት ናቸው፣ ሞተሮች ናቸው፣ የሳይንስና ቴክኖሎጂ የፈጠራ የኢንቨስትመንት ማዕከላት ናቸው። ስለዚህ ሞተሮች እንግዲህ በአግባቡ እንዲያገለግሉ ከፈለግን ይህንን ማድረግ ይኖርብናል ማለት ነው። ስለዚህ ከዚህ አኳያ የዩኒቨርሲቲዎች የበላይ ኃላፊዎች ሁሉም ባለድርሻ አካላት በጋራ ሰርቶ ከተሞቻችን የመኖሪያ ቦታ እንዲኖር የመነገጃ የማምረቻ የመኖሪያ ስፍራ እንዲሆኑ ማድረግ ደህንነታቸው የተጠበቁት ስፍራዎች እንዲሆኑ ማድረግ ይጠበቅብናል ማለት ነው። መልካም ያው ሰፊ ሀሳብ ነው በምዕራፍ 1 ያደመጥ ነው። ምዕራፍ 2ም ይህን ሀሳብ በርካታ ጥያቄዎች ምን የሚይዣለሁ ኢንጂነር ዮሴፍም በዚሁ ላይ ያነሳሉ። መጣችሁ የምትገኙት አህዱ 90.3 ኤፍኤም ነው። ዝግጅቱ ሁሉ ደህና መረጃና ቁም ነገር ሀሳብ ላይ ነው ያላችሁት ያለ ነው። እርሳችን አድርገን የምንወያይበትም የከተሞች እድገትና የድንገተኛ አደጋዎች ዝግጅትና ምላሽ አሰጣጥ ምን መምሰል አለበት በሚለው ሀሳብ ላይ እየተወያየን ነው ያልነው። በተለያዩ ወቅቶች ላይ የወጡ ቼክሊስቶች፣ ህጎች፣ ደንቦች፣ መመሪያዎች ቢኖሩንም የቁጥሩ ስራ ግን በአግባቡ ካለመስራቱ ጋር በተያያዘ ዛሬም ከብዙ ችግሮች ጋር ነን ብለን እያነሳን ነው ሀሳብ። ብዙ አስጊ የሆኑ ህንፃዎች እንደ ሀገር እንደ ከተማ ቢኖሩም እነዚህ ህንፃዎችን ግን ተቆጣጥረን እስካሁን የወሰድናቸው እርምጃዎች ካሉ እነሱም እንዲነሱ እንፈልጋለን። ኢንጂነር ዮሴፍ ምን ያህል ተቋማት ላይ ያው ብዙ ተቋማት በ3 ወር እንሰራን በ6 ወር እንሰራን ይላሉ አይደል? በዚህ ባሳለፍነው የበጀት ዓመት ምን ያህል እንደዚህ አይነት አስጊ የሆኑ ህንፃዎች ላይ እርምጃ ተወሰደ፣ ምንስ እርምጃ ተወሰደ፣ ምንስ ነው የተደረገው የሚሉም ነገሮች መታየት አለባቸው። ድጋሚ ህንፃዎች ኦዲት መደረግ አለባቸው። እያንዳንዱ መሰረተ ልማት ድልድይ ሊሆን ይችላል፣ እያንዳንዱ ኦዲት መደረግ አለበት ያሉበት ሁኔታ። አንዳንዴ ማህበራዊ ሚዲያ ላይ በሚጻፉ ነገሮች ህብረተሰቡ ሌላ ስጋት ውስጥ ይገባሉ። አሁን ባለፈው አንድ ድልድይ እንደዚህ አይነት ስጋት ውስጥ ገብተዋል። 70 ሜትር የሚጠጋ ድልድይ ምናምን ተብሎ መኪኖች ሁሉ ሜዳ ቆመው ነበር። ከዛ ደግሞ የሚመለከተው አካል ደግሞ አይ ስጋት የለውም ዝም ብለው ሲጠቀሙ የሚል ነገር ትመጣና እንደዚህ የሆነበት ሁኔታዎች አሉ። አንዳንዴ ምን ያህል ጊዜ ነው የተሰራው፣ በምን ማቴሪያል ነው የተሰራው የሚለው ነገር እንኳን ከግምት ውስጥ ሳይገባ መሰረተ ልማቶች ያው ይደረመሳሉ፣ ይወድቃሉ። ይሄኛ ሀገር ብቻ ሳይሆን ሌሎች ሀገራት ላይ ያሉበት ሁኔታ ነው ያለውና በዚህ ምክንያት ሞቶች አሉ፣ ጉዳቶች አሉ፣ ሌላም ነገሮች አሉ። ስለዛ ይሄ ነገር ቀድሞ ማወቅ ቢቻል፣ ኦዲት ማድረግ ቢቻል ያሉ መሰረተ ልማቶች በምን ሁኔታ ላይ የተሰሩት እስቲ ነው አሁን እንኳን ህብረተሰቡ እየገባባቸው ያሉት እየሰሩ ያሉት እንኳን መሰረተ ልማቶች አሁንም የሴፍቲ ጉዳያቸው ወደ ጎን የተተወበት ሁኔታ ነው ያለው። ቅድም ዶክተር ሲያነሳ የነበረው በፊት የነበሩ አካባቢዎች ላይ የተሽከርካሪ መግቢያ አልነበረው። አሁንም በዚህ ሁኔታ በጥቅል ሊሰሩ የሚችሉ አካባቢዎች ይኖራሉ በግንባታ ወቅት ላይ። አሁንም ወደ ላይ እየተሰራ ነው ያለው። ወደ ጎንም ብዙ ስፔሶች የሌሉባቸው ቦታዎችን አይቻለሁ፣ ጋራ መኖሪያ ቤቶች አካባቢ ላይ ማለት ነው። ስለዚህ እሱ እንኳን ማስገባት የማይችልበት ቢኖር መጀመሪያ ግን እስኪ በየትኛው መንገድ ነው አሁን ተነስቷል። ቅድም እኮ ላይኖች የሉንም እኮ ዛሬም እኮ የአደጋ ተከላካይ ተሽከርካሪዎች የሚሄዱበት ራሱን የቻለ እኮ መንገድ የለንም። ሌሎች ሀገራት ላይ ጠባብ መንገድ እንኳን ቢኖራቸው በቀለም በምንም ይለያሉ። እኛም ለፈጣን አውቶቡስ ስለዚህ ለቢአርቲም ለራቲም እያለን ብቻ የምንተዋቸው አንዳንድ ነገሮች አሉ። አንዳንድ አካባቢዎች ላይ ግን ሙሉ በሙሉ የኮሪደር ልማት ሆነ የመጣለ ሰፋፊ መንገዶች አሉ። ለምሳሌ አሁን ከቦሌ መገናኛ ያለው መንገድ ባለ 5 ላይን መንገድ ነው። በጣም የሚገርም ነው። ይሄ መንገድ ቢሾፍቱ ላይ የማይቻለው ባለፈው በትሉ ቦታዎች ላይ እየተሰራ ነው ያለው። ስለዛ ከዚህ ጋር በጋራ እንደናንተ ያለ ተቆጣጣሪ አካል ለምሳሌ አዲስ አበባ አደጋ ስጋት ስራ አመራር ኮሚሽን መንገዶች ሲሰሩ ከመንገድ ጀምሮ ዲዛይኑ ላይ ጭምር ሀሳብ መስጠት የአደጋ ተከላካይ የሚሄድበት ቦታ፣ ሃይድራንት የሚቀዳበት ቦታ፣ አይበለውና እንደዚህ አደጋዎች የሚኖሩ ሰዎች የሚሰበሰቡ ቦታ መታሰብ አለበት። ይህ በሌለበት ሁኔታ ነው ዛሬም እየተሰራ ያለው። አሁን ባለ 15 ፎቅ ህንጻዎችን እንኳን ብናይ ኦልሞስት 160 ቤት አለ። አንድ ቤት በትንሹ 5 ሰው አለ ተብሎ ቢመታ ይህን ቁጥር መምታት ነው። አንድ ህንጻ ላይ እንኳን አደጋ ቢደርስ ማለት ነው። ማጠቃለያ ቦታ ወደ ፍርስራሽና ወደ በርካታ ዜጎች ህይወት የሚያጠፋበት ሁኔታ ሊፈጠር ስለሚችል እዛ አካባቢ ላይ ግን አብሮት የሴፍቲ ጉዳይ ተገንብቶ ቢሆን እዛ አካባቢ ላይ ያሉ ጥበቃዎች ሊሆኑ ይችላሉ፣ ኮሚቴ ሊሆን ይችላል፣ ነዋሪ ሊሆን ይችላል። ሃይድራንቶቹን እኮ ተርትሮ ውሃውን መክፈት ነው። ሌላ ምን አለ? ከዛ የተወሰነ ጊዜ በሱ አደጋውን እየተከላከለ ይቆያል። ከባድ ከሆነ አደጋው ግን መኖሪያ ቤቶች አካባቢ ላይ ብዙ ከባድ የሆኑ አደጋዎች ላይነሱ ይችላሉ። እንደ ሌላ ኬሚካል እንደተከማቸበት ቦታ፣ ሌሎችም ነገሮች እንዳሉበት ቦታ ከባድ ላይሆን የሚችልበት ሁኔታዎች ይኖራሉ። ህንፃዎች ላይ ግን
አደጋዎች ግን ሲነሱ የእንግሊዙን እናስታውሳለን። ከዚህ በፊት የነበረ አንድ ህንጻ ላይ የደረሰ ቃጠሎ በጣም ብዙ ዜጎች የኛ ራሱ ዜጎች እንትን ያለቀው እና እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ ካሁኑ ከህንጻዎቹ ጋር አብረው ያልተሰራ ህንጻ ካለ የከተማው አስተዳደር ወይ ደግሞ ነዋሪውንም እንኳን አስተባብሮ እንኳን ቢሆን እኮ የሚመለከተው አካል የተወሰነ ገንዘብ 30% ህብረተሰቡ ቢያዋጣ 70% መንግስት ቢያዋጣ ከዛ በጋራ ያን ነገር መስራት ነው። ዋናው ዜጎችን ሴፍ ማድረግ ነው የሚያስፈልገውና ይሄ ባልሆነበት ሁኔታ ላይ እንዴ ጎረቤት ሀገሮቻችን እኮ ማየት እኮ ነው። እነ ሳውዝ አፍሪካ ምን ላይ ድረስ ነው ያሉት? የሴፍቲ ጉዳይ እንዴ እነሱ ፋየር ትራክ ሁሉ እኮ ያመርታሉ እኮ ሌሎች የሴፍቲ እቃዎችን ያመርታሉ እኮ ከእንዴ እነ ዱባይ ምናምን ያሉበት ሁኔታዎችን ስናይ እኮ የሚገርም ነው የሴፍቲ ጉዳይ። እነ እንግሊዝ፣ ለንደን ብዙ የሴፍቲ ልምድ ያላቸው ሀገራት ናቸው። አንዳንዴ ግን አፕና ያደርጋል አደጋዎች ግን ሲደርስ ግን ከስንት አንዱ ነው ጉዳት የሚያደርሰው። እኛ እኮ ስታንዳርድ እንኳን የለንም እኮ ከአደጋ ተቋም ተነስተን እኮ ከአደጋ ተከላካይ ተቋም ተነስተን እኮ የአደጋው ስፍራ ላይ ስንደርስ እኮ ኦልሞስት አመር ነው አጥፈን እንመጣው። ይሄ በጣም አሳሳቢ ነው። ባለፈው 2015 ላይ በኮተቤ ዩኒቨርሲቲ አንድ የተሰራ ጥናትን አይቼ ነበር። ምን ተብሎ ነበር? የዛኔ 26 ቅርንጫፎችና 4 ሰራተኞች እንደሚያስፈልጉ ጥናቱ ያሳያል። በዚህ በመዲናችን አዲስ አበባ እንኳን ማለት ነው። አሁን በዛ ደረጃ የተሟላ ነው አይደለም። በእያንዳንዱ ክፍለ ከተማ እንኳን አንዳንድ ተሰርቷል፣ አልሰራም። ክፍለ ከተሞች እየሰፉ ነው ያሉ፣ ከተማው እየሰፋ ነው ያለው። በዛ ልክ አቅም ያለው ተቋምና ባለሙያዎችም በቴክኖሎጂ በታገዘ ሁኔታ የተገዙት እኮ ፋየር ትራኮችን ስናይ እኮ ረጃጅም ዓመት የቆዩ ናቸው። አዲስ አበባ ላይ እንኳን ያዩት 10 ዓመት ምናምን አልፏል። ቴክኖሎጂ ደግሞ እንደዛ አይደለም። ብዙ ሀገራት ላይ እየመጣ ያለው የህብረተሰቡን ንቃተ ህሊና ካለው የቴክኖሎጂ አማራጮች ጋር ጎን ለጎን እያስኬድክ የምትሰራው ስራ ነው አንድን ከተማ ሴፍ የሚያሰኘው። እቺ ከተማ ደጋግመን አንስተናል። ያላትን ጸጋዎችን በሴፍቲ ደግሞ ደግፈ የሚሄድ ከቻለን ተመራጭ ትሆናለች። ብዙ ሰው ከኔ አይደረል እንዴ የተለያዩ ሀገራት እኮ እየደኮ ይዝናናል እኮ ሰው። እኛ ደግሞ ከዛ በላይ ብዙ ነገሮችም አሉን እኮ የአንጻራዊ ሰላሙ እሱም ነገ በቀጣሉ የሚስተካከል ነገሮች ናቸው። ያው ንግግሮች ተጀምረዋል። እሱ ከሆነ ብዙ ነገር ተስፋ አለ እኮ የተሻለ ሀገር ለልጆቻችን ብቻ ጥለን መሄድ የምንችል ይመስለናል። ሁላችንም ግን ስራችንን ከሰራን። ቅድም ግን የተነሳው ነገር ላይ ዶክተር ዳንኤልም ያሉት የተጠያቂነት ጉዳይና ኃላፊነቱን የሚወስድ አካል ድጋሚ ባለቤቱ ማን ነው? እንደዚህ አይነት ስራዎች በሚሰሩበት ሰዓት ማለት ነው። እስኪ የሰራ ቁጥር ካለ እናንሳና ኢንጂነር የተወሰዱ እርምጃዎችም ካሉ ምን የነበሩ ችግሮች ምንድን ናቸው ብለን ቆጥረን እናወራበት እስኪ። አሁን ያው የተነሱት በተለይ የአደጋዎችን በተመለከተ እያንዳንዱ ከተሞች ላይ ባለው እንትን በህንጻ ሹም ነው። እያንዳንዱ ከተማ ኢቨን የፌዴራል ህንጻም ይሁን የክልሉም ይሁን የግለሰብም ይሁን የማንኛውም ግንባታዎችን በተመለከተ ህንጻ ሹሙ ያንን ህግ ተከትሎ የማስተግበር ግዴታም አለበት። እንደዚሁም ደግሞ የማስተካከል ችግሮች ሲከሰቱም የማስተካከል ግዴታ አለበት። ይህንን ተንተርሶ እንደ ፌዴራል ተቋም እኛ አፈጻጸማቸውን በየጊዜው የምንገመገምበት ሁኔታ ነው ያለው። በተለይ ክፍተት ያለባቸውን እንዲያርሙ የተደረጉ ክልሎች ላይ ያሉ ከተሞች አሉ። እነዛን መሰረት አድርገን ብዙ ስራዎች ለምሳሌ እንደዚህ ከአደጋ ጊዜ መውጫ አንጻር የሌላቸው ነበሩ። እነሱ እንዲስተካከሉ የተደረገ የመኖሪያ ህንጻ ነው ወይስ የንግድ ህንጻ ነው? ምንድን ነው? የኮመርሻል ህንጻዎች ላይ የአካል ጉዳተኞች እንደዚህ አክሰሰብል ያልሆኑ ነበሩ። እነሱንም እንደዚሁ ማስተካከያ እንዲደረግ የተደረገበት ሁኔታ ነው ያለው። ሌላው ደግሞ በፌዴራል ተቋም ላይም እንደዚሁ ከዲዛይን ጀምሮ በተለይ አሁን ላይ ከዲዛይን ጀምሮ እነዚህን ነገሮች ተሟልተው ዲዛይኖቻቸው እንደዚሁ ተጓለው የሚመጡበት ሁኔታ ነበረና እነሱን ነገሮች ከዲዛይናቸው ጀምሮ ወደ ጨረታ ከመግባቱ በፊት የማስተካከያ ስራዎች የተሰሩ አሉ። እርማት እንዲያደርጉ የተደረገበት ሁኔታ ነው ያለው። ያንን መሰረት አድርገን ግን ወደ ግንባታው ወደ መሬት ሲወርድ ግን ያሉ ችግሮች አሉ እውነቱን ለመናገር። ምክንያቱም አንደኛ በፊት የነበሩት ህንጻዎች ላይ እንደ ችግር የምናያቸው እንዲታረሙ በየጊዜው እንትን የምንለው ሳይስተካከሉ ርምት እርምጃ የመውሰድ አቅም አንዳንዱ ጋር እኩል አይደለም። አንዳንዱ ህጉን ጠብቆ ለማስተግበር በደንብ ይሰራል፣ አንዳንዱ ጋር ደግሞ ክፍተቶች አሉ። ያንንም ካየነው አንጻር እንደ ሀገር ስናየው ችግሮቹ በተለይ አሁን የለውጡ መንግስት ከመጣ በኋላ ስራዎችን ለመስራት የተኬደበት ለማስተካከል ብዙ ነገሮችን ተሰርቷል። ግን ችግሮቹ ከዛ በፊት የነበሩ ብዙ የገነገኑ ችግሮች ስለነበሩ እያንዳንዱ ቦታ ላይ ብዙ ናቸው። ከዛ በፊት ያንን ኮንሲደር ተደርግ ህጉ እንኳን ኖሮ ተጽፎ እንኳን
ምንም በሰው ፍላጎት ላይ የተመሰረተ ነው። ግንባታ ፍቃድ ሲሰጡ በቃ ግንባታ ፍቃድ ይሰጣሉ እንጂ ኢቭን ክትትል የማይደረግበት ሁኔታ ነበር በፊት ላይ። አሁን ግን አትሊስት ግንባታ ፍቃድ ተሰጥቶ የግንባታ ክትትልም ግንባታው በሚሰራ ሰዓትም እየሄዱ ግንባታዎቹን ክትትል የሚያደርጉበት ሁኔታ ነው ያለው አሁን ላይ ባለው አፈጻጸም ማለት ነው። ያንን መሰረት አድርገን ግን በቀጣይ ምንድን ነው መደረግ ያለበት የሚሉት ነገሮች ወሳኝ ናቸው። ቅድም አሁን ለምሳሌ ተነስቷል። የመጠቀሚያ ፍቃድ በተመለከተ አዋጁ ላይ የተቀመጡ ደንቦቹ ላይ የተቀመጡ አሉ፣ መመሪያው ላይ የተቀመጠ አሉ። ያም ምንድን ነው ለምሳሌ አቅም ባይኖረውና ለምሳሌ G+12 አጸድቆ 5 ላይ አቁሜ ወደ አገልግሎት እገባለሁ ቢል የሚቻልበት ሁኔታ ነው ያለው። መጀመሪያ ላይ ግንባታ ፍቃድ ላይ ያንን መሰረት አድርጎ ካስፈቀደ ከዛ በኋላ ግን ወደ አገልግሎት ከገባ በኋላ ያንን መሰረታዊ እንትኖቹ አሟልቶ ወደ አገልግሎት ከገባ በኋላ ግን መልሶ ልገንባ ቢል ግን ምንድነው ማድረግ ያለበት? እዛ ውስጥ ያሉትን ተገልጋዮች አስወጥቶ መልሶ እንደገና ነው የሚሰራው እንጂ እዛ ውስጥ እያለ ስራዎች አይሰሩም። ስለዚህ ሳገኝ ይጨምራሉ የሚባል ነገር አለ ማለት ነው። በኮንስትራክሽን ህጉ ላይ ሳገኝ ይጨምራሉ። ያ ማለት ምንድነው? ታሳቢ ተደርጎ ስትራክቸሩ ታሳቢ ተደርጎ ነው የሚሰራው። ለምሳሌ ለG+12 ታሳቢ ተደርጎ ስትራክቸሩ ይሰራል። አርኪቴክቸራሉም ሁሉም ነገር ይሰራና ለምሳሌ ዛሬ ላይ አቅሙ G+5 ከሆነ እዛ ድረስ ሰርቶ G+5ን በዛው በG+12 እንትን ብሎ ከላይ ዘግቶ ያስቀምጠዋል፣ ሴፍ አድርጎ ማለት ነው። ያንን መሰረት አድርጎ ምንድን ነው አሁን እኛ ካለን ኢኮኖሚ አንጻር ነው እንደ ሀገራችን ስናይ ከነበረን እና አሁን ላይ ካለን ኢኮኖሚ አንጻር እያንዳንዱ ግንባታ ሙሉ ጥንቅቅ አድርጎ መጨረስ ምንችል ኖረው ሙሉ ለሙሉ ጥንቅቅ አድርገን የምንጨርስበት ሁኔታ ነው ያለው። ግን አሁን ላይ ግን ኢኮኖሚ ከሴፍቲ ጋር ይገናኛል ነው። አሁን ሴፍቲውን እኮ ቅድም መለስኩልህ። 5 ላይ አንጻር ማለት ስለሆነ ህጎች ላይ የተቀመጡ ነገር እሱ ማስተግበር ግንባታውን 5 ላይ ሆኖ ጥንቅቅ አድርጎ ወደ ስራ መግባትና ከዛ በኋላ መቀጠል ይችላል እንጂ ሴፍቲውማ ቅድም እንዳልኩት ነው። አገልግሎት ላይ የዋለ ህንጻ ላይ መልሶ ስራ መስራት አይቻልም፣ ትክክልም አይደለም። ህጉም ግን አሉ ያዩ ነው አይደል? ያዩ ነው ግን ክፍተቶች አሉ። ይሄን የሚያስፈጽመው ነው ኮኛ ቸገረን። እናንተም ተቆጣጣሪ ተቋም ናችሁ። የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣንም አለ፣ ሌላውም አካል አለ አይደል? እናንተ አሁን የፌዴራል ተቋማትን ነው ተቆጣጠሩት ሙሉ በሙሉ ፌዴራል የሚሰሩ እንደ ሀገር። እሺ ሌላ ደግሞ ከእናንተ ስር የለም? በወረዳ ደረጃ በክፍለ ከተማ ደረጃ ራሱ ህንጻ ሹሙ ነው። ህንጻ ሹሙ የሚባለው ምንድን ነው? ድሮ ነበር በንጉሱ ጊዜ ህንጻ ሹም ምናምን የሚባለውና አሁን የትኛው ተቋም ነው ለምሳሌ የሚባለው? ህንጻ ሹም ተባለ። እሷ ግንባታ ፍቃድ የሚሰጠው ህንጻ ሹም ተባለ። አሁን ግንባታ ፍቃድ ተቀይሯል። በፊትም እንደዛ ነው። አዋጁ ከወጣ ጀምሮ ህንጻ ሹም ተብሎ ነው። ጥሩ በአደረጃጀቱ በተለያየ አደረጃጀት ሊደራጅ ይችላል። በቢሮ ሊያደራጁት ይችላሉ። በባለስልጣን መስሪያ ቤት ሊያደራጁት ይችላሉ። ክልሎቹ እንደ ነባራዊ ሁኔታቸውና እንደ ስራውን ለመስራት በሚያስችላቸው መንገድ አደረጃጀቱን ይፈጥሩለታል። ግን በዋናነት አዋጁ ላይም የተቀመጠው ህንጻ ሹሙ በሚል ስለሆነ ያንን የማስፈጸም እንትን ያለው ህንጻ ሹሙ ነው። ያንን ነገር ደግሞ እንደ ፌዴራል ተቋም እኛ ያንን ነገር መተግበሩን ነው የምንከታተለው። ያንን ክትትል እናደርጋለን። በየአመቱ የምንሰራቸው ስራዎች አሉ። ተደራሽ የምንሆንባቸው ከተሞች አሉ። ኢቨን ክፍተቶቻቸውን እንዲያስተካክሉ እርምት እርምጃ እንዲወስዱ በየጊዜው የምንሰጣቸውን ነገሮች እንዲያስተካክሉ ቀጣይ በምንሄድበት ሰዓትም ካስተካከሉ በኋላ ይቺችን አስተካክለናል ይላሉ። በቀጣይም ደግሞ ስንሄድ እንደዚሁ ታርመዋል አልታረሙም የሚለውን ነገር ቼክ የምናደርግበት የምናስተካክልበት፣ እርምት እርምጃ ያልወሰዱትንም እንደዚሁ ተጠያቂነት እንዲሆን በክልሉ ደረጃ ተጠያቂ እንዲሆን የምናደርግበትን አሰራር ዘርግተን እየሰራን ያለ ነው። እንደ ባለስልጣን ምን ያላቸው እስኪ ይታወቃሉ። በፌዴራል የኮንስትራክሽን ባለስልጣን እናንተ ክትትል የምታደርጉባቸው መሰረተ ልማቶች ቁጥራቸው ይታወቃል? አሁን ላይ ምን ያህሉ ችግሮችን አይተናል፣ ምን ያህሉን አረምን የሚለውን በዛው ለማንሳት ፈልጌ ነው። አሁን በየአመቱ ነው እየሰራን ያለ ነው። ለምሳሌ ህንጻ ላይ፣ መንገድ ላይ፣ ውሃ ላይ የሚደረጉ ክትትሎች አሉ። በየአመቱ የተለያየ ቁጥር አላቸው። በባለፈው የተደረጉ አሉ። ወደ 200 ምናምን የሚሆኑ ህንጻዎች አሉ። ከዚህ በፊት የተደረጉት ማለት ነው። መንገዶችም ላይ እንደዚሁ ወደ 80 ምናምን የሚሆኑ እንደዚሁ የተደረጉ አሉ። በውሃ ላይም ተመሳሳይ የሆኑ አሉ። እነዛም ቁጥጥርን ተደርጎባቸው ወደ ማጠናቀቂያም እንደዚሁ አጠናቀውም ወደ ስራ ይገባዋሉ። ኢቭን የተጓተቱም አሉ ያንን ተከትሎ ማለት ነው። ነገር ግን በዛ መሀል ላይ ችግሮቹ ሲታዩ እንዲታረሙ የተወሰዱ እርምጃዎች አሉ።
ያንን መሰረት አድርገን ደግሞ እኛ ቀጣይ የህግ ተጠያቂነት ላይ አሁንም ክፍተት አለ። ምንድን ነው የቸገራችሁ? ለምሳሌ አንድ አካል ቅድም እንዳሉት ስታንዳርድ ኢንስቲትዩት ስታንዳርድ አወጣላችሁ፣ እናንተም ደግሞ የራሳችሁ ቼክሊስት ያላችሁ፣ ህጎች ያሏችሁ፣ ደንቦች ያሏችሁ። በዛ መሰረት ችግሮችን ስታዩ እርምጃ መውሰድ ለምን እንደሚቸገራችሁ ማለት ያለ መቆጣጠር ራሱ በህግ ተጠያቂነት አያስከትልም? እርምጃ መውሰድማ እርምጃ እንወስዳለን። ምን አይነት እርምጃ ነው? የህግ ተጠያቂነት ማለት ለምሳሌ ለፍትህ ሚኒስቴር ሊሆን ይችላል። እነዛን ነገሮች ወስዶ እነዚህ ነገሮች ወደ ተጠያቂነት እንዲፈጠር ማድረግ ነው እንጂ እኛማ የሚያውቁት ኬዝ አለ እንደዚሁ የጥራት የኳሊቲ ኢሹ ገጥሟቸው ወይ ደግሞ የሴፍቲ ችግር ገጥሞት ከተባለ ውጪ ባለፈው አንድ የሰማሁትም ኬዝ አለ። የሆነ ከፍተኛ ትምህርት ተቋም አካባቢ ላይ ብዙ የአሰራር ስርዓቶችን እንደዚህ የሆነ አካል የኳሊቲ ኢሹ አለበት ይባላል፣ የሆነ አካል ይረከባል፣ መሀል ላይ ሰዎች የሚጎዱበት ሁኔታዎች አሉ። ይሄ እንደ ሀገርም ብዙ ችግሮችን የሚያስከትለውና እኔ ምን ያህል ባለሙያዎች እንዳላችሁ ራሱ እሱንም ባቅ ደስ ይለኛል። በምን ያህል ባለሙያ በምን ያህል አቅም ነው ስራዎች ራሱ እየተሰሩ ያሉት የሚለው ነገር መነገር አለበት። ወደ ክልል ሲመጣ በየትኛው አካል ነው የወጡ ህጎችን ራሱ ማስፈጸም የሚቻለው? አሁን የባለስልጣን መስሪያ ቤቱ አገር አቀፍ ተቋም ነው፣ ሙሉ በሙሉ እንደ ሀገር ያሉ መሰረተ ልማቶችንም የመንግስትንም የሚያይ ነው። ከዛ በዘለለ ደግሞ አሁን የግል በመንግስት የሚሰሩ መሰረተ ልማቶች ላይ ደግሞ ብዙ ጊዜ ቁጥጥሮችን አታደርጉም ሲባልም ደግሞ ይሰማልና ይሄ ራሱ ምንድን ነው የሚያሳየው? አሁን መሰረታዊ እንትኑ ምንድን ነው? እኛ በተለይ ቁጥጥር የምናደርጋቸው ከኮንትራት አንጻር ነው። አሁን በብዛት የሚነሱ ነገሮች ይኖራሉ። ለምሳሌ እኛ ስራ ተቋራጭ አለ፣ አሰሪ መስሪያ ቤት አለ፣ አማካሪ አለ። አንድ ግንባታ እነዚህን 3 አካላትን ይዞ ነው ስራዎችን የሚሰራው። የዕለት ተዕለት ቁጥጥር የሚያደርገው አማካሪው ነው። የኳሊቲ ኢሹ የሴፍቲ ኢሹ የዕለት ተዕለት ቁጥጥር የሚያደርገው ሳይት ላይ ሆኖ የአማካሪው ስራ ነው የሚሆነው። ባለቤትም ኦቨርቪው የሚያደርግበት ሁኔታ ቢኖርም ግን በዋናነት የሙያ እንትን ያለው አማካሪው ጋር ነው። ከዛ በዘለለ ግን እነዚህ 3 አካላት ስራውን በትክክል እየሰሩ ነው እየሰሩ አይደለም የሚለውን ነገር እኛ ለምሳሌ አሁን ተደራሽነታችን እንደተባለው በየቀኑ ተደራሽ ላንሆን እንችላለን። ለምሳሌ አንድ ግንባታ ላይ ተደራሽ ልንሆን የምንችለው በአመት አንዴ ሊሆን ይችላል። ከዛ በተረፈ ደግሞ ችግር ካለበት ደግሞ አይተን ችግር ካለበት እንደዚሁ የዕለት ተዕለት ችግሩ እስከሚፈታ ድረስ የመፍትሄ እርምጃዎችን ወስደን በአመት አንዴ ግን የግድ እናንተ ባለሙያዎች ያሉ በየቦታው ይሄዳሉ። በአመት አንዴ ምን ያህል ባለሙያዎች ነው ያላችሁ? እውነቱን ለመናገር አሁን እርግጠኛ ባልሆንም ግን 100 ምናምን በላይ ባለሙያ አለ እዚህ ተቋሙ ላይ በአንድ ተቋም ውስጥ ላይ 100 ምናምን በላይ እሺ፣ እንደ ባለሙያ ማለት ነው የመሐንዲስ ተብሎ አለ እና ያንንም መሰረት ተደርጎ ነው። ሌላው ሬጉሌሽን የሚሰራው ከምዝገባም ጭምር ነው። ምዝገባ ላይ ለምሳሌ እያንዳንዱ ስራ ተቋራጭ በትክክል ስራ ተቋራጭ ነው ወይ አሟልቶ ነው ወይ አሟልቶ አይደለም የሚለውም እንደዚሁ አንዱ ከሴፍቲ ጋር የሚገናኝ ትክክለኛ ስራ ተቋራጭ ወደ ገበያው ገብቷል አልገባም የሚለውንም ነገር የምናይበት ነው። ምክንያቱም ትክክለኛ ባለሙያ ወደ ስራ የገባ ከሆነ ያንን መሰረት አድርጎ ሴፍቲውም የሚጠበቅበት ሁኔታ ስለሚኖር ያንን ስራዎችን እንሰራለን። እሱንም በተመለከተ በተለይ ስራ ተቋራጮቹንም በተመለከተ የህግ ተጠያቂነት እንዲፈጠርም ያረግንበት ሁኔታ ነው ያለው እኮ። በቁጥር ብናቃቸው ብዬ ነበር። ምን ያህል እርምጃ ተወሰደ፣ ምን ያህል ለየን፣ ምን ያህል መሰረተ ልማቶች ውስጥ ከዚህ ስጋት ጋር ነው ያሉት ቢባል እንደ ሀገር እሱን መቁጠር ከቻልን ለዛ ደግሞ ወደ መፍትሄው ስንሄድ ብዙ አንቸገረም የሚል ነው። ቁጥሩን እንትን ባልንም ግን በቀጣይ ማስቀመጥ የምንችልበት ሁኔታ ነው ያለው። ጥሩ። እስኪ ዶክተር ዳንኤል ወደ እርስዎ ልምጣ። ያው በርካታ ነገር ነው እያነሳን ያለ ነው። ብዙ ሀገራት ደግሞ ያላቸው የሴፍቲ ባህሎችም አሉ። እኛ ግን ወደዛም እየመጣን አይደለም። ስቲል እስካሁን ተጠያቂ የሚያደረግን አይደለም ያለ ነው። ዛሬም ከዚህ ችግር ጋር ነው ያለ ነው። ነገ ደግሞ በተለያዩ መሰረተ ልማቶች ላይ በተቆጣጣሪ አካላት ክፍተት ለሚደርሱ አደጋዎችና ስጋቶች ማን ላይ ነው ኃላፊነቱ የሚወድቀው የሚለውም ነገር እሱም በዛ ልክ እየተቆጠረ መያዝ አለበት። አሁን ዛሬ አደጋ ስጋት ስራ አመራር ኮሚሽን ባልደረቦች ቢገኙ እነሱንም እናነሳለን። ዝም ብሎ ዛሬ ላይ በግምት የሚወራበት ጊዜ አይደለም። በቃ 1 ሲደመር 1 2 ነው።
በፊት አሁን ለሪፖርት ተብሎ አለቆችን ለማስተስ ተብሎ የሚደረጉ አንዳንድ አላስፈላጊ ነገሮች ነበሩ። እኛም እንደ ሀገር የምናያቸው የምንታዘባቸውም ጭምር ማለት ነው። ዛሬ ላይ ግን ይህንን ነገር በዛ ልክ ማስኬድ ላይ ይችላል። የተለያዩ ዓለም አቀፍ ጥናት የሚሰሩ አካላትም ከሴፍቲ አንጻር ያለንበት ሁኔታዎችንም ጭምር ሪፖርት ሲያወጡ ይህ ደግሞ የሀገርን ኢሜጅ ሊያበላሽ የሚችልበት ሁኔታዎች ከመኖራቸው ጋር በተያያዘ ሁሉም ነገሮችን እየዘጋን መሄድ እንዳለብን እየሰማን ከከተማ ፕላን ጀምሮ ኮኔክቲቪቲውን አጠናክረን ከሴፍቲ አንጻር መሰረተ ልማቶችን አደራጅተን ከምንም በላይ ደግሞ ሁሉ ነገር በመንግስት ብቻ ሊሰራ የሚችል ላይሆን ይችላል። በባለሀብቱም ጭምር ጠንካራ ካለኮ ይህን ነገር ስትገነባ ይህን ነገር ካላሟላ ፈቃድ አልሰጥም የሚሉ አካል መኖር አለበት። እንደዛ ነገሮችን ነው ሰርተን መሄድ ያለብንና ዶክተር ዳንኤል ሌሎች ሀገራት ላይም ያሉ ትሬንዶችንም ጭምር ወደኛ አምጥተን መስራት ይኖርብናልና እስኪ እዚህ ላይ የተወሰነ ነገር እናንሳ። ቅድም እንዳልኩት መሀል ላይም እንደተናገርኩት ህግ የማህበረሰቡ ጤና የማህበረሰቡ ደህንነት ማስጠበቂያ ህግ የምናወጣው ደንብ የምናወጣው አዋጅ የምናወጣው የህዝብን ደህንነትና ተጠቃሚነት ለማረጋገጥ ነው። ከዚያ አኳያ በተለይ የህንፃ አዋጅ ከሴፍቲ ፕሪኮሽን በሚባለው በደንብ በአግባቡ ተሰርቶ ህንፃው አገልግሎት ላይ እንዲውል ህንፃው በሚገነባበት ወቅት ችግር አደጋ እንዳይደርስ ለማድረግም ጭምር ነው። ፕላንም ሲሰራ እንዲሁ ከተማ ውስጥ እንደተፈለገ መንቀሳቀስ እንዲቻል ከአደጋ ነፃ በሆነ መልኩ ከጭንቀት ከአደጋ ነፃ ስታንዳርድ የሚዘጋጀው ደህንነት ለመጠበቅ ነው። ስለዚህ ከዚህ አኳያ ይህንን የምናዘጋጃቸውን ስታንዳርዶች፣ ህጎች ኢንፎርስመንት ሊኖር ይገባል። በአግባቡ መሬት ላይ እንዲውል እንዲተገበር መደረግ አለበት። ጨክኖ መተግበር አለበት። ስለዚህ የሆነ ቦታ ላይ ብረት ይሁን እየተባለ እንጨት የሚደረግ ከሆነ ስካፎልዲንግ ልክ አይደለም። ህንፃው ሳይጠናቀቅ አገልግሎት ሲጀምር አይቶ ዝም የሚል የበላይ ኃላፊ አመራር ትክክል አይደለም። ስለዚህ እዚህ ላይ ልናስብበት ይገባል ማለት። ሌሎች ዓለም ላይ ያሉ አገሮች ዛሬ ሰለጠኑ ከፍ ያለ ደረጃ ላይ ደረሱ የምንለው እኮ ህጋቸውን አክብረው ነው። በዚህ ነው። ስለዚህ ከዚህ ጋር ተያይዞ በተለይ አሁን ደህንነትን ከመጠበቅ አኳያ በተለይ አሁን ደግሞ ቴክኖሎጂ ትልቁን ሚና እየወሰደ ነው ያለው። በቴክኖሎጂ የከተማን ችግር ላቭሬጅ ማድረግ ይቻላል ማለት ነው። ለምሳሌ ብዙ ሀገራት ችግሮቻቸው አጋጣሚ አሁን በክረምት ላይ ኬፕታውን ጆሃንስበርግ ነበርኩ። ከተወሰኑ ዓመታት በፊት ደግሞ ራባት ነበርኩ፣ ሳኦልም ነበርኩኝ፣ አውሮፓ ውስጥ ነበርኩ እና አሁን እነሱ የደረሱበትን ደረጃ ዛሬ እዚህ መናገር ለትምህርት ይሆን ዘንድ ይጠቅመናል። አሁን እሳት አደጋ ሲነሳ በሰው በጥያቄ ወይም ስልክ ተደውሎ ብቻ ሳይሆን ሲቹዌሽን ሩም ውስጥ አንድ ቦታ ላይ ቁጭ ብላ ዲቴክት የሚያደርግበት ጭሰነፍናፊ ነገሮች ምንም ነገር ሳይኖር ወዲያው ደህንነቱ ተጠበቀ በፍጥነት ያን ቦታ መድረስ መቻል አለብን። ቅድም እንዳልከው አመድ ከሆነ በኋላ ውሃ ሄደ በፋየር ፋይተር በማሽን በትራክ ሄደ ውሃ ብትለቅ ምን ያደርጋል? ስለዚህ የሰውን ህይወት ማዳን እስከሆነ ድረስ ችግር ሊፈጠር ይችላል፣ አደጋ ሊፈጠር ይችላል። ነገር ግን ለዛ የተዘጋጀ ከተማ ነው ወይ? ሪስፖንሲቭ የሆነ ከተማ ነው ወይ? ፕላኑ ሪስፖንሲቭ መሆን አለበት። ከተማ ውስጥ ያለው መሰረተ ልማት ያዘጋጀናቸው በየቦታው የፈጠርናቸው አገልግሎት እንዲሰጡ በአግባቡ በበቂ ሁኔታ ተደራጅቷል ወይ? ከተማ ውስጥ በየቦታው ስንት ቦታ ላይ ነው የእሳት አደጋ መከላከያ ጣቢያዎች ያሉት በሚለው በበቂ ሁኔታ መደራጀት መቻል አለበት። በሐዋሳም በአዲስ አበባም በአዳማም ሁሉም ጋር። ስለዚህ ከዚያ አኳያ አንደኛ ትልቁ አሁን ያለንበት ዲጂታል ዘመን ላይ ነን ያለ ነው። እንግዲህ በስማርት ከተማ እንፍጠር ብለን ስንል አንዱ ኑሮ ነው። ሊቪንግ የሚለው ኮምፖነንት በጣም ትልቅ ኮምፖነንት ነው። ኤንቫይሮንመንት፣ እሳት አደጋ መከላከል ከጤና ጋር አምቡላንስ እንቅስቃሴ ጋር ከተማ ውስጥ በቀላሉ ከወንጀል ነፃ ሆኖ መንቀሳቀስ በነፃነት እየሰጋህ የምትኖር ከተማ መሆን የለበትም። ስጋትን ቀንሰን የምንኖርበት ደህንነቷ የተጠበቀች ከተማ ከመፍጠር አኳያ አሁን እየተሰራ ያለው ስራ አሁን በከተማ ውስጥ እየመጣ ያለው ስራ እጅግ አመርቂ ነው። አፍሪካ ውስጥ ምናልባት አዲስ አበባ ጥሩ ተደራሽ ከተማ እየሆነች ነው ያለችው። ስለዚህ የልማት ከተማ፣ የስልጣኔ፣ የኢንቨስትመንት፣ የመናፈሻ፣ የቱሪዝም ብለን የምንለው ደህንነት ያለ ከተማ ነው። አሁን ብዙ ከተሞች ባዶ ሆነዋል፣ ጎስት ሆነዋል። ለምን? አደጋ ስላለ፣ ስጋት ስላለ፣
ዘረፋ ስላለ አንድ ከተማ ውስጥ ገብተህ የሆነ አደጋ ቢደርስብህ ከዛ አደጋ መውጣት የማይችልበት ኤንቫይሮንመንት ያለባቸው ከተሞች ባዶ ናቸው፣ ድሃ ናቸው። አዲስ አበባ ዛሬ ባለጸጋ ሀብታም እየሆነች ነው። ራሷ ከተማ ውስጥ ያለው ንብረት ከተማ ውስጥ ያለው ኮሪደር አስፋልት እኮ ዋጋ ይወጣለታል። ዋጋ ያላት ከተማ ውድ የሆነ ከፍ ያለ ዋጋ ያላት ከተማ ትሆናለች ማለት ነው። ደህንነት የሌለ ከሆነ ያራክሰዋል፣ ዝቅ ያደርገዋል። ስለዚህ ውድ እንድትሆን ጥሩ የሆነች ተመራጭ የሆነች ከተማ እንድትሆን ከተፈለገ አሁን ያለመደረሰችበትን ደረጃ ቴክኖሎጂን ዘመን ነው የዋጃ ቴክኖሎጂ በመጠቀም የእሳት አደጋ በተለመደው አሰራር መሆን የለበትም። የተለመደው የኮንቬንሽናል አሰራር ስርዓት መቅረት አለበት። ቴክኖሎጂን የተከተለ መሆን አለበት። አንድ ቦታ ላይ የትኛውን ቦታ የሚፈጠረውን ችግር በቀላሉ ዲቴክት የሚታረግበት ሲቹዌሽን ሩም ውስጥ ሆነ ውሃ የተበላሸበትን በቀላሉ የምትለይበት፣ ማብራት የተቆረጠ በቀላሉ የምትለይበት፣ እሳት አደጋ የተፈጠረበትን ቦታ በቀላሉ የምትለይበትን ቴክኖሎጂ ኢንስቶል ማድረግ ይጠበቅብናል። ይሄ እየተሰራ ነው። በዚህ ደረጃ አዲስ አበባም ሌሎች ከተሞችም ይህንን በማረጋገጥ የህዝብን ደህንነት ይሄ ደግሞ የከተማ ፕላኑ የስትራክቸር ፕላኑ ኢንቴግራል ኮምፖኔንት ነው። ስለ እሳት አደጋ ስናወራ ስለ ፕላን እያወራን ነው። ስለ ዩቲሊቲ ስለ ውሃ ስናወራ ማኒሲፓል ሰርቪስ ስናወራ ስለ ከተማ ፕላን እያወራን ነው። ስለ ህንፃዎች ስናወራ አንዱ ኮምፖኔንት ነው። ስለዚህ አዲስ አበባ በ11ኛ ፕላን ላይ ውብ የሆነች ደህንነቷ የተጠበቀች ከተማ የምንፈጥርበትን ስትራቴጂ ጭምር ይዞ ይመጣል የሚል እምነት አለን። እኛም እንደ ዩኒቨርሲቲ እንደ ፐብሊክ ሰርቪስ ዩኒቨርሲቲ እያጠና እንገኛለን። ምናልባት ከአራት ከሚሰራት በኋላ ዴክሌር ይደረጋል። በከተማ አስተዳደሩ ጸድቆ ወደሚቀጥለው ወደ 11ኛው ፕላን እንገባለን ብለን እናስባለን። አመሰግናለሁ። ጥሩ ሀሳብ ነው ዶክተር ዳንኤል እያነሱ ያሉትና አንዳንዴ የሰራነውን ቤት እኮ ራሱ ላንኖርበት እንችላለን። የሴፍቲን ጉዳይ ከግምት ምሽም አካል ጉዳት መቼ እንደሚመጣ እናውቅም እኮ አይደለ? በተሽከርካሪ አደጋ አለ። ዛሬ የተለያዩ ነገሮች አሉ። ሰዎች ትሮክ ሊመቱ ይችላሉ። ሰው የራሱን እንኳን ቤት ሲገነባ ጀምሮ የሴፍቲን ጉዳይ በዛው ልክ እያሰበ መሄድ አለበት። ትልልቅ ቤት ባለ G+4 እንሰራና በኋላ ግን አይኖርበትም። ብዙ ሰዎች እናያለን ቤታቸው ላይ እንኳን ችግር ገጥሟቸው ወደ ሕክምና መሄድም አይችሉም። ሌላም ነገሮችን እያየን ያለ ነውና በዚህ ደረጃ ነው የሴፍቲ ጉዳይ ራሱ መውረድ ያለበት። እንኳን መሰረተ ልማት አይደለም የሕክምና ተቋማት አሁን የአካል ጉዳተኞች ስብሰባ ይባልና ህንጻው ሊፍት የለውም፣ 5ኛ ፎቅ ላይ ነው ስብሰባው። እንዴት አድርገው ነው የሚወጡት? ሌላውስ ማህበረሰብ እስቲል ነው። በሆቴሎቻችን እንኳን አንድ ከተማ እኮ ኢንተርናሽናል ከተማ ሲባል እኮ ማየት የተሳነውን ሰው እኮ ተደራሽ ማድረግ አለበት እኮ። ሜኑ ራሱ በብሬል መዘጋጀት አለበት እኮ። አንድ ሰው አንብቦ የሚፈልገውን ነገር ሊጠቀም ሲገባ ከተማው ላይ ስናይ አሁን በብዛት እያየን ያለ ነው ዓለም አቀፍ ምልክቶች። ዓለም አቀፍ ከተማውን ሳለ ዓለም አቀፍ ምልክቶች ግን የሉም። አሁን መስማት የተሳናቸው የህብረተሰብ ክፍሎችን ምንም ያካተተ ነገር የለም። አሁን ትራፊክ ማኔጅመንት ኤጀንሲ ብዙ ቦታዎች ላይ ትምህርት ቤቶች አሉ፣ ልዩ ፍላጎት ያላቸው ልጆች የሚማሩበት ቦታ አለ። እንደዚህ አይነት ቦታዎችን ራሱ ተከታትሎ በዛ አካባቢ ላይ ያለው አሽከርካሪ እንኳን መረጃ አግኝቶ በአግባቡ እንዲጓዝና እነዚህም ዜጎች ሴፍ መሆናቸውን መታወቅ አለበት። አሁን የኤሌክትሪክ መኪና ከመጣ በኋላ እኮ መስማት የተሳናቸው ማየት የተሳናቸው የህብረተሰብ ክፍሎች በብዛት እየተገጩ ነው ያሉት። ይሄ ምንድነው? ተሽከርካሪዋን ድምጽ የለውም። በፊት ያው በድምጽ ነው መለየት የሚችሉት። አሁን እነዚህ ነገሮች ሁሉ ህብረተሰቡን ከለላ ያደረገ ለእያንዳንዱ የህብረተሰብ ክፍል ከለላ ያደረገ ህግና ፖሊሲ መሰረተ ልማትም ጭምር በዛው ላይ ተካተው ሲሄድ ነው ህብረተሰቡ ሴፍ ነው ተብሎ እዛ ከተማ ላይ የሚታሰበው። ቅድም ኢንጂነር እንዳነሱት ህንጻዎች በሚፈርሱበት ሰዓት ራሱ መደረግ ያለበት ጥንቃቄዎች አሉ እኮ። ይሄ ሰው ላይ ከሚያደርሰው ጉዳት በላይ ብናኙ አሁን ሊድ ብዙ ሀገራት ባን አድርጓል አይደል? አሁን እኛ ሀገር የዛሬ 50 እና 60 ዓመት የሰራናቸውን ቤቶች ስናፈርስ በሊድ ምክንያት የሚደርሰውን ጉዳት ራሱ እኮ ከግምት ውስጥ ማስገባት አለብን። በጣም ብዙ ነገር ነው ያው ሊድ የሚያስከትለው። ብዙ ሀገራት ባን አድርገዋል። የኛ ቀለም ፋብሪካዎች ይሄን አድርጎ አላውቅም፣ መረጃ የለኝም። ግን በተለያዩ ወቅቶች ላይ እኛም በዚህ ጉዳይ ላይ ፕሮግራም እንደሰራን አስታውሳለሁና እነዚህን ሁሉ ባማከለ ሁኔታ የተሻለ ደህንነቱ የጠበቀ ከተማና አገር ለመፍጠር በሚደረጉ ጥረት ላይ እንደ እንቅፋት ያሉ ችግሮች ካሉ በስፋት እንወያይባቸውና ያው ሰዓታችንም እየሄደ ከመሆኑ ጋር በተያያዘ የመፍትሄ አቅጣጫዎችንም ጭምር በዚሁ እያስቀመጥን እንግዲህ ኢንጂነር በተለይ አሁን ላይ በቀጣይ ምን እንስራ? ችግሮቹ እንግዲህ ምንም የምንሸፍናቸው ነገሮች አይደሉም። ችግሮቹን ተጋፍጠን ሰርተን ወደ ቀጣይ የምናልፍባቸውን ነገሮች ነው የምናየው። በዋነኝነት በቀጣይ እነዚህን ነገሮች መፍትሄ ለመስጠት የምንሰራባቸው ነገሮች ይሆናሉ። ተጠናክረው የሚሰራበት ሁኔታ ነው ያለው። መንግስትም ይሄንን መሰረት አድርጎ ኢቨን አቅም ያላቸውን መሀንዲሶችን እንደዚሁ
ወደ ስራ ለማስገባት ያው ሂደት ያለ ፋይናንስ አቅም ነው ወይስ የሙያ ነው? የሙያም አቅም ኢቭን የሙያ ከፍተኛ ትምህርት ተቋም የሚወጡት ኢንጂነር ተብለው ብቁ አይደሉም ማለት ነው። አሁን ሲያንሱት እዛ ነገር ላይ እንዲህ ነው ለማለት ያው ጥናት ይፈልጋል። ግን ዞሮ ቀጥታ ከዩኒቨርሲቲ የመጣ ሰው ወደ ስራው ብታስገባው ይሰራል አይሰራም የሚለውን ነገር ያው የሚታወቅ ነው። ተጨማሪ ስልጠናዎች ተሰጥቶት የሚገባበት የካሪኩለምም ሪቪዥን እኮ እየተሰራ ያለበት ሁኔታ ነው ያለው። እንደ ሀገርም ስታይ እየተሰሩ ያሉበት በየዩኒቨርሲቲው የሚታዩ ነገሮች ስላሉ እዛ ነገር ውስጥ እንዲህ ነው ብሎ ለማለት ሳይሆን ክፍተቶቹ አሉ፣ በግልጽ የሚታዩ ናቸው። ምክንያቱም እነዚህ ነገሮች እኮ እያንዳንዱ መሐንዲስ እያንዳንዱ ማህበረሰብ እኮ የኛ መገለጫዎች ናቸው። እነኚህ ችግሮች የኛ መገለጫዎች ናቸው። ከአስተሳሰብ ከአመለካከት ጭምር የሚመጡ ስለሆኑ እነዚህ ነገሮች በጋራ ሆነን ነው የምንቀርፈው። ኢቭን የአስተሳሰብና የአመለካከትም ራሱ ማጥራት ይፈልጋል፣ ግንዛቤ መስጠት ይፈልጋል። እያንዳንዱ ህጉ ላይ ብቻ ሳይሆን በቃ ሴፍቲ ማለት በቃ ለራሴ ነው ለእኔ ነው መጀመሪያ ሴፍ የሚያደርገኝ እኔን ነው የሚለውን ነገር መውሰድ ይፈልጋል። ከዛ በኋላ ህጉ ምን ይላል የሚለውን ነገር ደግሞ እንዴት ነው የሚተገበረው፣ እንዴት ነው የሚሰራው፣ እንዴት ነው ወደ መሬት የሚወርደው የሚለው ደግሞ ቀጣይ የሚመጣ ነው። ከትሬኒንግ ከተለያዩ ስልጠናዎች የሚመጣ ስለሆነ ያንን ነገር በቀጣይ የሚሰራበት ይሆናል። በተለይ አሁን ያወጣናቸውን ኮድና ስታንዳርዶቹ በእኛ ነው የተዘጋጁት። በኋላ ላይ ነው ሄደው በደረጃዎች የጸደቁት እንጂ እኛ ነን ከአዲስ አበባ ዩኒቨርሲቲ ኮንትራት እንትን ብለን አሉ በተባሉ ምሁራን ጭምር ጸደቀው በ2018 ነው። አሁን በቅርብ ጊዜ ነው 5 ወር ምናምን ቢሆነው ነው እና ከዛ አይዘልምና ያንን መሰረት አድርገን ቀጣይ ላይ ይሄንን ወደ መሬት ለማውረድ መጀመሪያ ምንድን ነው የሚለውን ለእያንዳንዱ በየክልል ላሉ ተቋማት ባለሙያዎች እንደዚሁ ስልጠና መስጠት አተገባበሩን እንደዚሁ 1 አመት ስላለው የፎይታ ጊዜ ስላለው ፓራራሊ በፊት ያለውና አሁን ያለው ፓራራሊ ነው የሚሰራው። ግን ኦልሬዲ ወደ ስራ ገብቷል። ግን ያንን ነገር ሙሉ ለሙሉ ወደ ትግበራ ለማስገባት እንትኖቹን ኮድና ስታንዳርዶችን አዋጆችን ማውጣት ብቻ ሳይሆን ስልጠናም ስለሚያስፈልግ ያንን አጠናክረን እንሰራለን። ፓራራሊ ግን እነዚህ ነገሮች እየተሰሩ ስራዎቹ በአግባቡ ደግሞ በትክክል ሴፍቲያቸውን ተጠብቆ መሰራታቸውን እንደዚሁ ቁጥጥራችንንም እንደዚሁ አጠናክረን የምንቀጥልበት ሁኔታ ነው ያለው። ከባለፈው አመት ዘንድሮ የተሻሉ ነገሮች እኛ ጋር ያለው ምንድነው ኢቭን መረጃዎቻችን እንደ ኮንስትራክሽን መረጃዎቻችን እንኳን በተበታተነ ሁኔታ ነበር። አሁን ላይ ነው በራሳችን ክሪስ የሚባል የኮንስትራክሽን በተመለከተ ሙሉ የሬጉላቶሪ መረጃዎችን በተመለከተ እንደዚሁ እንደ ተቋም ተሰብስበው እንዲቀመጡ ኢቭን ቀጣይ ላይ ሀገራዊ ውሳኔዎች ሲወሰን ምን መረጃ አለን ምን መረጃ የለንም የሚለውን ነገር በትክክል ምላሽ እንዲሰጥ ተደርጎ አናሊሲስም ራሱ ሰርቶ የሚሰጥ ዳሽቦርድ ጭምር ያለው ሲስተም ለምቶ በኢንሳ አስለምተን ዘንድሮ የሙከራ ጊዜውን አሁን ኦልሞስት እያጠናቀቀ ያለበት ሁኔታ ነው ያለው። 2019 ሙሉ ለሙሉ ወደ ትግበራ የሚገባበት ስለሆነ የዛን ጊዜ አትሊስት እንደ ሀገር ምን መረጃ አለን የሚለውን ነገር ማስቀመጥ የምንችልበት ሁኔታ ነው ያለው። ይህንን ያደረግነው ምንድነው? አንደኛ አሁን ያለው መንግስት ስራዎችን በቴክኖሎጂ ተደግፎ የመስራት ሙሉ ቁርጠኝነትም ስላለ ነው። ቅድም ያስቀመጥናቸው ነገሮች ብዙዎቹ ነገሮች ድሮ ላይ ስንሆን መረጃ እንኳን የለም። በስማ በለው ነው እዛ ላይ የነበረው ማን ነው እየተባለ ነው። አሁን እኔ የምሰራበት ቦታ ላይ እኔ ባልኖር መረጃዎቹ ግን አክሰስ ይደረጋሉ። እንደ ተቋም አሉ። የሰራዋቸው ስራዎች እንደ ተቋም ስለሚኖሩ እነዛ ነገሮች ተጠቅሞ ሀገራዊ ውሳኔዎችንም ለመወሰን በቀጣይ ስራዎችንም ምን አይነት ነገሮች አሉ፣ ምን አይነት መፍትሄ ይፈልጋሉ በቀጣይ የሚለውን ነገር ለመውሰድ የሚያስችለው ወደ ዲጂታል የተቀየርንበት ሁኔታ ስላለ ያንን መሰረት አድርገን አሁን ያሉ ክፍተቶችን እኔ ሙሉ ለሙሉ የምንወስደውና በቀጣይ የምናስተካክለው ነገር ነው። ስናስተካክል ግን ብቻችንን አይደለም። በተዋረድ ታች ድረስ እንደ ፌዴራል እንደ ክልል እያለ ታች ድረስ የሚወርድበት አሰራር ስላለ በቀጣይ እሱን ተግባራዊ የምናደርግ ይሆናል ብዬ ነው እንደ አጠቃላይ እንትን ምለው ስፔሲፊክ ማድረግ ስላልፈለግኩ ነው። መልካም ጥሩ። ዶክተር ዳንኤል ያው የተነሱ ሀሳብ አለ ክፍተቶቹ እንዳሉ ያው የሚያሳዩ ነገሮች እኛም አንስተናል። በኢንጂነር ዮሴፍም የተነሱ ነገሮች አሉ። እነዚህን ግን እንዴት በአሰራር በህጎችም
ድጋሚ አስፈጻሚ አካላትንም አቅም እንዴት አድርገን ከፍ አድርገን ህብረተሰቡ ጋር ደርሶ ያው አንዳንዴ ተቋማት ብቻ ችግሮችን አይፈቱም። ህብረተሰቡን የውጥር ባለቤት ማድረግም ህብረተሰቡንም የእውቀት ባለቤትም ማድረግም ያስፈልጋል። ቅድም እንዳልነው ነው የግል ቤት መኖሪያ ቤቱን ሲሰራ ህብረተሰቡ ይሄ ነገር እንደሚያስፈልግ ሳቅ ዝም ብሎ ድንጋይ መቆለል ብቻ መስሎ የሚታይ ከሆነ መቼም እኮ መኖሪያ ቤት የሚሰራ እኮ ግንባታ ፈቃድ ይጠይቃል እኮ አይደል? ይጠይቃል እኮ እሱም ስላለ ያ ነገር ወደዛም ጭምር ነው መምጣት ያለበት ማንኛውም መሰረተ ልማት ላይ ማለት ነው። ህብረተሰቡ የሴፍቲን ባህል ራሱ ከዛው እየለመደ እንዲመጣ ትምህርት ቤት ላይ የሚሰሩ ስራዎች አሁን ብዙ ቦታዎች ላይ ገላጭ የሆኑ ነገሮች ቢኖሩ ታዳጊ ልጆች እኮ ይጠይቃሉ እኮ። አሁን የኔ ልጅ አንድ ነገር ቢያይ እንደዚህ ይጠይቀኛል። ምን ማለት ይለኛል። እንደዚህ ነው እላለሁ። የሴፍቲን ባህል በዚሁ አሁን ፋየር ቦክሶችን እያዩ ቢያድጉ፣ ሃይድራንቶችን እያዩ ቢያድጉ በየአካባቢ ቢኖር። አሁን ከዚህ በፊት ትልቅ ፈተና የነበረው አዲስ አበባ ላይ አንድ የእሳት አደጋ ተከላካይ ተሽከርካሪ ይመጣና ከአደጋ በኋላ ውሃ ይረጭና ውሃን ለመቅዳት በጣም ረጅም ኪሎ ሜትር ነው ሲመጣ እሳት ደግሞ ያው ጊዜ የሚሰጥ ነገር አይደለም፣ ጠፍቶ ነው የሚያገኘው። አሁን አዲስ አበባ ላይ አንዳንድ የጎርፍ የኮሪደር ልማት የተሰራባቸው ቦታዎች ላይም እያየን ያለ ነው። ይሄ ምንድን ነው የሚለው ነገር ወጥቶ በግልጽ መናገር ይጠይቃል። ብዙ ሀገራት ላይ ዘንባል ጎርፎች ይኖራሉ። ከዛ ደግሞ ያው እየከሰመ ይመጣል። ግን ለዛ የሚሆን በቂ የፍሳሽ ማስወገጃ መሰረተ ልማቶች ተሰርተውልናል ወይ የሚለውም ነገር አንዳንዴ የተሰሩ ነገሮችንም በትንንሽ ነገሮች እንትኖች ስሞች ይነሳሉ። 99.9% ተገንብቶ አንድ ነገር 1% ጉድለት ካለው ያ ችግር ነው የሚሆነው። ስለዛ ያለውን ነገር የሴፍቲን ጉዳይ እያንዳንዱ ነገር እየዘጋን ነው መሄድ ያለብን። ስታንዳርድ ያስፈልገናል ለእያንዳንዱ ነገር። በዛ ስታንዳርድ ደግሞ የምንሰራ ከሆነ ችግሮቹ ሊፈታሉ። ዓለም በስታንዳርድ ነው የምትኖረው። ዓለም በህግ ነው የምትሰራው። አገር የሚቆመው እኮ በህግ ነው። ስለዛ በዚህ ልክ ነው ነገሮች እየታዩ መሰራት ያለባቸው። ይህን ነገር ከማስተሳሰር አንጻር እንደው ምን መደረግ አለበት ሌሎች ሀገራትን ነገር አምጥተን ያው ብዙ ነገሮችም የተሻሉ ነገሮች የምንላቸው እንወስዳለን። መቼም አዶፕት ነው የምናደርገው ከብዙ ሀገራት እንጂ የእኛ ብቻ የሚሆን ነገር የለም። የእንግሊዝ የሚሆን የለም፣ የዱባይ የሚሆን የለም፣ የተለያዩ ሀገራት የሚሆን ስለሌለ ከተለያዩ ሀገራት ይመጡና እንደየሀገሪቱ መልካም ምድራዊ አቀማመጥ እንደምናምን እየተባሉ የሚሰሩ ነገሮች ከመኖራቸው ጋር በተያያዘ እንደው በመጨረሻ ምን እናደርግ የሚለው ነገር ላይ በጣም አመሰግናለሁ። ጥሩ ሀሳብ ነው ኢንጂነር ዮሴፍም አምደ ወርቅ የሚያነሳው እንግዲህ እንዲህ አይነት የከተማ ፕላኑም ይሁን ስታንዳርዶች፣ ህጎች፣ ደንቦች፣ የህንፃ አዋጅም ጭምር የሁሉንም አካላት ቁርጠኝነት ይጠይቃል። ከዚያ አኳያ የችግሩን መጠን ከፍ ያለ ችግር እየተከሰተ ስለሆነ ሁሉም የሚመለከታቸው አካላቶች የምክክር ጉባኤ ሁሉ ማድረግ፣ ኮንሰልታንቲቭ ሚቲንግ ማድረግ፣ መነጋገር ያስፈልጋል። ከላይ እስከታች ቅድም ኢንጂነር ዮሴፍ እንዳለው ከፌዴራል ጀምሮ ይሄ ህንፃ የማይገነባበት ቦታ የለም። ከታች ወረዳ ድረስ ግንባታ ይካሄዳል። ደረጃውን እርከኑን ጠብቆ በዚህ ጉዳይ ላይ ትኩረት ሰጥተን በዚህ አካባቢ ለውጥ መምጣት መቻል አለብን። አሁን እያደግን ነው፣ እየለማን ነው። የግንባታውም ሁኔታ እየጨመረ ነው ያለው። ከተማ በጣም በፍጥነት እያደገ ነው ያለው። በዛው ልክ ደግሞ ደህንነቱ የማይጠበቅ ከሆነ የህይወት ምን እየቀጠፈ ነው የሚሄደው ማለት ነው። ስለዚህ ከዚህ አኳያ በየአካባቢው ያሉ ዩኒቨርሲቲዎችም እዚህ ላይ ሚና እንዲጫወቱ ያስፈልጋል። ኮንሰልታቲቭ ሚቲንግ ያስፈልጋል። ሌላ ደግሞ ቅድም መግቢያ ላይ አንተም እንደተናገርከው ከተማው ማንም ሰው የዩናይትድ ኔሽን 1888 የወጣው ሪዞሉሽን ምን ያለ ማንም ሰው ከአካል ጉዳተኝነት አይድንም ይላል። ቢያንስ ሲያረጅ አካሉ የአለመቻል ይከሰታል ማለት ነው። ስለዚህ ከተማ ይሄንን የሚሸከም አኮሞዴቲቭ የሆነ ከተማ መፍጠር አለብን። ለምሳሌ አዲስ አበባ ውስጥ ምናምን ኢንጂነር ዮሴፍ አንተ ምስክር ልትሆን ትችላለህ። ቀደም ሲል የነበረው የአዲስ አበባ መንገዶች ባለስልጣን የአንዳንድ አካባቢ ካርቡ የ30 ሳንቲም ከፍ ያለ የጠርዝ ካርቦች በሙሉ የራምፕ በሚያልፍ መልኩ አልነበረ የሚሰራ የነበረው። ችግሩ ከደረሰ በኋላ ነው እንደገና ይሰራ የነበረው። ስለዚህ አሁን መንገዶች ሲሰሩ ኢብን ማየት የተሳናቸው የሚሄዱበት ስትሪፕ ከመስማት ጋር ተያይዞ እንግዲህ ልዩ ነው አካል ጉዳተኝነት። ለዛ ራስ በራነት ነው ሪስፖንሲቭ የሆነ ከተማ እንፍጠር ማለት ነው። ሪስፖንሲቭ የሆነ ከተማ ችግሩን ቀድሞ ፕሮአክቲቭ የሆነ ቀድሞ ያለመ የሚመጣውን ችግር ቀድሞ ያሰበ ፕላን ነው ማዘጋጃት ያለብን። ለዚህ ነው አሁን ህጎችም ወደፊት የሚመጣው ችግር ሁሉ ግንዛቤ ውስጥ ያስገባ ነው የሚሆነው። ስለዚህ ትግበራ ብለን ስንል የሚመለከተው አካል ከህንፃ ጋር ለምሳሌ 3 አካላቶች አሉ። ኮንትራክተር አለ፣ አማካሪ አለ፣ ባለቤት አለ። እነዚህ አካላቶች በዚህ ጉዳይ ላይ አብረው ሊሰሩ ይገባል። ይሄንን የሚቆጣጠር አካል አብሮ መስራት ይኖርበታል። ማህበረሰቡ አብሮ መስራት ይኖርበታል። መንገዶችን ዘግቶ አሸዋን መንገድ ላይ ጥሎ ሌላ ዓለም ላይ እኮ ህንፃ ሲገነባ አገልግሎት ሲሰጥ እንጂ ማህበረሰቡን የሚያስጨንቅ ነገር ሲከሰት እናይም። ሌላ እኔ ከተማ ውስጥ የምነግርህ
ሰው ሲሞት ሰውየው ከሞተ በኋላ እንደገና ሌላ መከራ ይፈጠራል። መንገዱን በድንኳን የሚዘጋበት ከተማ ነው ያለን። ልክ አይደለም። የሞተውንም ሰውዬ እርግማን ነው። ተመልከት። ስለዚህ ከተማ ውስጥ ሕግ ስርዓት ያስፈልጋል። መንገድ በድንኳን ዘግተህ ቀብር የምታስፈጽምበት ሁኔታ ትክክል አይደለም። ይህ እውነት ለመናገር ነው የምልህ። ስለዚህ ማህበረሰቡን የሚያስጨንቅ ነገር አሁን በዚህ ማለፍ ስትችል መኪናን ይዘው ወደኋላ ትሄዳለህ። ኢኮኖሚው፣ ሰዓቱ፣ ሌላም ሌላም። ስለዚህ ከዚህ አኳያ ሁሉም አካላት መሰልጠን አለብን። አእምሯችን መቀየር አለበት። ራባት ላይ ስትሄድ ቀብር ቦታው እኮ የሰውየው ቶምቡ መቀመጫ ነው። ሰው ይዝናናበታል። ሪክሬሽናል ነው ማለት ነው። መናፈሻ ስፍራ ነው። የሚገርም ይሄ የአስተሳሰብ የአቲቱድ ለውጥ መጥተዋል። ስለዚህ አንድ ማህበረሰብ ሰለጠነ የሚባለው የአመለካከት ለውጥ እኮ ነው። ነገሮችን እውነታውን ተቀብለ መኖር። ስለዚህ ከዚያ አኳያ ሁሉም አካላት ይሄ በቅድም ኢንጂነር ዮሴፍ እንዳለው በአንድ አካል ብቻ የሚመጣ ነገር አይደለም። የሚመለከታቸው የሊደርሺፑ፣ ማህበረሰቡ፣ ኮንትራክተሩ፣ አልሚው፣ አማካሪው ሁሉም አካላት በጋራ የጋራ ግንዛቤ ዘንድ በተለይ አዌርነስ ክሬሽን መፈጠር መቻል አለበት። ሚዲያው እናንተ ሚና መጫወት አለባችሁ በዚህ ጉዳይ ላይ። የሚዲያ ሮል ቀላል አይደለም። አሁንም ቢሆን ሚናውን እየተጫወተ ነው ያለው የእናንተም ሬዲዮና ቴሌቪዥን። ስለዚህ ከዚያ አኳያ የሚመለከታቸው አካላቶች ውብ የሆኑ ከተሞችን ለመፍጠር ደህንነታቸው የተጠበቁ ከተሞችን ከመፍጠር አኳያ የዩኒቨርሲቲዎቻችን የእኛም ዩኒቨርሲቲ እየተጫወተ ያለው ሚና ቀላል አይደለም። ቅድም ኢንጂነር ዮሴፍ ሲናገር አዲስ አበባ ዩኒቨርሲቲ የተጫወቱት ሚና ቀላል አይደለም። አዋሳ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ሁሉም ጋር ያሉ ዩኒቨርሲቲዎች ይሄንን የማህበረሰብ አገልግሎት የኢንዱስትሪ ዩኒቨርሲቲ ሊንኬጅ በመፍጠር በእነዚህ ዙሪያዎች ሁሉ መስራት ይኖርብናል። አሁን እኛ ጋር ትራፊክ ላይ እንሰራለን። ሬዲዮ 100.5 የኤፍኤም አለን። ከዚህ ጋር እንሰራለን። ትምህርትም እናስተምራለን። ስለዚህ ከዛ አኳያ ይህንን በጋራ ከሰራን ከተሞቻችን ግንዛቤ ላይ መሰራት አለበት ማለት ነው። ግንዛቤ ማፍጠር የግድ ነው ማለት ነው። አመሰግናለሁ። መልካም ጥሩ ሀሳብ ነው እየተነሳ ያለው ዛሬ በዚህ ባነሳነው ሀሳብ የከተሞች እድገትና የድንገተኛ አደጋዎች ዝግጅትና ምላሽ ላይ የተነሳው ሀሳብ አለ። ከስራና አርባን ሚኒስቴር ሰዎችን እንጋብዛለን። የአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን ሰዎችን እንጋብዛለን። በቀጣይ በዚህ ጉዳይ ላይ አንድ ነገር ላይ ደርሰን መታመን አለብን። አሁን እንደ ፌዴራል ተቆጣጣሪ ባለስልጣን ያሉ ችግሮችን አይተናል። እንደ ፌዴራል ያሉ የመንግስት ፕሮጀክቶች ላይ ያሉትም ማለት ነው። እንደ ዘርፉም ተዋናይ እንደ ከተማ ፕላን ባለሙያም ዶክተር ዳንኤል የሚያነሷቸው ሀሳቦች ሰፊ ናቸው። ብዙ ሀገራት ላይ ያዩዋቸውን ነገሮች ወደ እኛም ቢመጡ ብዙ ነገሮችን ልንፈታበት እንችላለን የሚሉ ነገሮች ተነስተዋልና ይሄ ደግሞ መሬት ላይ ያለው ነገር በደንብ ካወቅን አሁን የሚያዳምጥ አመራር አለ ብዬ አስባለሁ። ይገዛሉ እኮ ማቴሪያል ይገዛል። ይሄ ነገር ሲሆን ይሰራል ይባላል። እየተሰራ ነው፣ እያየን ያለ ነው። እኛ ድሮ ሚዲያ ላይ ብዙ የጮህንባቸው ነገሮች ዛሬ እነዛ ነገሮች ተገንብተው እያየን ያለ ነው። ስለዛ የሚፈልገው ኮሚትመንት ነው ማለት ነው። እቺ ሀገር ባላት ሀብት ትሰራለች ማለት ነው። ስለዛ ችግሩን ግን ማሳየት አለብን። የቱ ይቀድማል የሚለውም ነገር የህብረተሰብ ደህንነት ይቀድማል፣ የሴፍቲ ጉዳይ ይቀድማል። ይሄ ከኢሜጅም አንጻር ነው። ብዙ ጊዜ አሁን የእኛ ምርቶች ወደ ውጭ ላኩና ተፈትሸው የቅባት እህሎች ብዙ ጊዜ የምንሰማው ነገር አለ። ይመለሳል። ሲመለስ የዛ ነጋዴ ብቻ ሀብት አይደለም የሚመለሰው፣ የሀገርን ኢሜጅ በዛ ልክ ነው። ከዚህ ሀገር የሚመጡ ምርቶች ይሄ ችግር አለባቸው ይባላል። እኛም ወደ ሀገራችን እንግዶች ሲመጡ ይሄ የሴፍቲ ችግር ኢትዮጵያ ስር ቅንጦት ነው፣ ለሴፍቲ ብዙ ትኩረት አይሰጡም ከተባለ ከተማዋን አንድ ያላትን ተፈላጊነትን እንዲቀንስ ያደርገዋል። ስለዚህ የሴፍቲ ጉዳያችንን ከዚሁ ነው የምንሰራቸው ስራዎች ላይ አሁን ያሉ መሰረተ ልማቶች ላይ 2% ነው የሚለው አይደለም ህጉ የሴፍቲና የሴኩሪቲ እንደውም የአካል ጉዳተኞችን ጉዳይ ተደራሽ ከማድረግ አንጻር አንድ መሰረተ ልማት ከተገነባበት 2% እዛ ላይ ፕላስ ቢደረግ ለዛ ሁሉ መፍትሄ ይሰጣል ነው የሚባለው። ስለዛ አሁን የጋራ መኖሪያ ቤቶች ላይ ያሉ ችግሮች በጣም ሰፋፊ ናቸው። እነሱን ማየት ቢቻል ብዙ ነገሮችን መለየት ብቻል። መሰረተ ልማት ትምህርት ቤቶች ላይ ሆስፒታሎች ላይ የምናያቸው ነገሮች አሉ። ይህን ነገር ምላሽ ከሰጠ ነው የሀገሪቷ ችግር እየተፈታ ይመጣል፣ የሴፍቲ ባህልም እያደገ የሚመጣበት ሁኔታዎች ይኖራሉ የሚል ሀሳብ አለ። ለዛሬ ግን ለሀሳባችሁም ለጊዜያችሁም ከልብ ነው የማመሰግነው። ኢንጂነር ዮሴፍ አማረ በኢትዮጵያ ኮንስትራክሽን ባለስልጣን የኮንስትራክሽን ኦዲቲንግና ኢንስፔክሽን መሪ ስራ አስፈጻሚ፣ ዶክተር ዳንኤል ዲሬቦ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የከተማ ዲዛይንና ፕላን ተባባሪ ፕሮፌሰር፣ ለጊዜያችሁ ከልብ ነው የማመሰግነው። ካለን ሰዓት አንጻር ከዚህ በላይ መሄድ ስለማንችል ነው ከዝግጅቱ ጋር እኔ አምዶር ንጉሴ አብሬያችሁ ቆይታ አደረግኩኝ። ቴክኒኩ መጥራቱን እናንተ መድረስ ገሊላ ጸጋዬ አብራኝ ቆየች። ሳምንት በዚሁ ሀሳብ ላይ ተጨማሪ እንግዶችን ይዘን እንመለሳለን። እስከ ሳምንት ቸረን ሰንብት።